ላይ ተናዳለች። እኔ እዛ ደርሼ እሱ የደረሰ ቦታ ደርሼ እኔም እምቢ ማለት አለብኝ ብላ ህሊ ውስጥ ገብታለች ልጅቷ። ከዛ በኋላ አይ እንደዚህ ከሆነ እዛ አትሂጂ ወደኛ ትመጫለች ብሎ ወንድሞቹ እያስተካከሉ ነበረ። የት ነው ወንድሞቹ ያሉት? ሳውዝ ልትሄድ ማለት ነው። ሳውዝ ነው ያለው። ሳውዝ አፍሪካ። ሳውዝ አፍሪካ ነው የሚኖሩት። ከዛ ወደ ሳውዝ አፍሪካ ትመጫለሽ እንደዚህ ከሆንሽ ብሎ ለልጅቷ እንደዚህ ያሏት ነበረና ከዛ እሺ ብላ ፕሮሰሱን ጀምራ በኋላ ልጁ ደግሞ አጋጣሚ መጣ ወደ እሷ ማለት ነው። ከዛ መጣና ይቅርታ ምናምን ተባባሉና ከዛ በኋላ ተደብቀሽ ነይ እዛ አትሂጂ ተደብቀሽ ነይ ብሏት አመጣላት። ወደ እሷንም ወደ አረብ ሀገር አመጣ። ተደብቃ ነው መጣችው ትምህርት እየተማረች እየተባለ ከዛ በዛ ምክንያት ከቤተሰቡን ተለያየች። ወንድሞቹን ተናደዱባት። አረብ ሀገር አልሄድም ብለሽ እንደዚህ ሆነሽ በኋላ እኛ ደግሞ እዚህ ትመጫለሽ ብለን ፕሮሰሱን ጀምረን በኋላ ከልጁ ጋር ተታርቀሽ እንዴት ነው የሹ ብሎ ወንድሞቹም ከሷ ጋር ተናዱ። ግን አሁን ችግሩ ምንድነው? እዚህ ማታ በኋላ ስራ ገብታ በኋላ ግን ከዛ ኢትዮጵያ ያለች ብዙ ወንዶች ይፈልጓታል። ባህሊ ውስጥ ገብቶ ማለት ነው ከልጁ ጋር። ግን ያኔ በእሱ ጋር ስትናዳ ከልጆቹ ጋር እያወራች ነበር በስልክ፣ በሌላ ነገር አይደለም፣ በስልክ ብቻ ትናገራለች። እና ይሄ ሁሉ ልጁ ሰማና አሁን ችግሩ ምንድነው? አንድ ሳምንት ይሄ ልጅ ማለት ነው እዚህ ካመጣላት በኋላ ራሱ አንድ ሳምንት በስርዓት ፈታ ብሎ ያወራታል። አንድ ሳምንት ደግሞ እኔ አሞኛል እንደዚህ ሆኛል ስለዚህ ተረጋጊ ብሎ ይዘጋታል። አንዳንድ ደግሞ በቃ ከሷ ህይወት በቃ እንጃ እሷ ደግሞ እሺ ብላ እሺ ከተወክት ይቻለው ብላ ደግሞ ስትል ተመልሶ ይመጣባታል፣ ይቀሰቅሳታል። በቃ እንደዚህ ያረጋት ይኖራልና እኔን ደግሞ ፀሐይ እንዴት ነው የሚሆነው ብላ እኔን ትጠይቀኛለች። እኔ ደግሞ ይሄ ሁሉ ስለሚያውቃት ከወንድሞቹም ከቤተሰቦቹም ወዳ ተለያይታ ማታ በኋላ ተለያይ ብዬ ደግሞ ካላየዋት ነገ ደግሞ በአጋጣሚ ከተገናኙ እኔ ምንድን ነው የሚያወራው ብዬ ስትጠይቅ በቃ ምንም ማውራት አልቻልኩም። እና እሷ ደግሞ በአጋጣሚ ሚዲያ አትጠቀምም። ከዛ እስቲ እዚህ ጋር የሚያካክርና እኔ መልሱን አመጣልሻለሁ ብዬ በቃ ወደ አንተ መጣሁ። ታሪኩ አንቺ ነው አይደል? ኧረ አይደለም፣ የኔ አይደለም። እውነቱን ተናገሪ፣ አንገርፍሽም። እግዚአብሔር የኔ አይደለም። እንደዚህ ዲቴል አንድ ሰው ካወራ ስለሆነ ጉዳይ የጓደኛዬ ነው ብሎ ዲቴል ሊያወራ አይችልም። ገብቷ? እሺ ኤኒዌይስ ሚውት አድርጊ። አሁን እድሜዋ ስንት ነው? እሷ ማን ነው እድሜዋ ስንት ነው? 19። እሱ እድሜ ስንት ነው? እሱም ቢያንስ 20 21 22 ከዚህ አይበልጥም። እሺ ሚውት አድርጊ። በ19 ዓመቷ የእናቷን ጡጦ መጀመሪያ ያጨረሰ ምድር ፍቅረኛ ላይ ፊጥም ያደርጋት። በዚህ እድሜ ምን ሊያገኙ የት ሊሄዱ ነው? የህፃን ጨዋታ እንዴ! ጡጦን ያልጨረሰ ሰው ነው አሁን ፍቅር የሚለው። ከዛ ስለመጋባት አንደኛ ነገር ይኸውልሽ፣ እቺ ልጅ ትምህርት መማር ያለባት ሰዓት ከወንድ ጋር እንትን የምትልበት አይደል። ገና ነች። አትሊስት 25 26 ሲሆናት ነው እንደው እንደ አይነት ሪሌሽንሺፕ ውስጥ እንኳን ለመግባት እንደው አቬለብል ራሷን በቃ ኦኬ መወደው ሰው ማፈቅረው ሰው ከመጣ በቃ ሪሌሽንሺፕ ውስጥ ብገባ ብላ ይሄን ነገር ሬዲ ማድረግ አለባት። ልቧን 25 26 27 እንደዚህ። ከዛ ውጪ ልብ በ40 ዓመት ገንዘብ በ20 ዓመት እንደሚባለው እንዳይሆን ልብ ትግዛ። ምሰማ ከሆነ ምትሰሙ ከሆነ ሌሎቻችሁ ለሁሉም ጊዜ ያለው ጋይስ፣ ለሁሉም ነገር ጊዜ ያለው። ምናልባት ይህንን አሁን እኔ እንደኔ አይነቱ ሼባ ሰው ሲነግራችሁ ልትቀበሉ የምችሉበት ምክንያት ምንድን ነው? በቃ አልፈንበታል። ልጆች እያለን 19 18 ምናምን ተጃጅለን ምናምን አልፈንበታል። ሁላችን ሰው ህይወት ያስተምራል።
እንደ ህይወት ትምህርት ቤት የለም። ሳትወድቂ ከሌላ ሰው መማር ማለት የሚነገርሽን መስማት። አርፈሽ ቁጭ በይ በያት። አንዴ ይመጣል ያናግራታል፣ አንዴ ይሄዳል። ልጁም ገና እኮ ወጠጤ ነው እኮ አላደገም እኮ 21 ዓመቱ ነው። ማስተዋል አይችልም። የ21 ዓመት ህፃን ነው እሷ፣ የ19 ዓመት ህፃን። እንዴት ነው የሚተሳሰቡት? እንዴት ነው ፊውቸር የሚያስቡት? ስለዚህ አይሆንም። ሲንግል ሁኚ፣ ምሰማ ከሆነ ሲንግል ሁኚ። አሁንም ሲንግል ነሽ፣ እስቲ ዝም ብላችሁ መሟሟቅ ነው በቃ። ፍቅረኛ የሚለው ነገር እስቲ ልሞክረው አይነት ነገር ነው። እንደ አይጥ ሰዎች ህይወታቸው ላይ ሞክሩታል። ለምን እንደሆነ ባይገባኝ። ትምህርቷ ላይ ትኩረት ታደርግ፣ ስራዋ ላይ ትኩረት ታደርግ፣ ለውጧ ላይ፣ እድገቷ ላይ፣ ራሷን ማሻሻል ላይ። ከዛ ውጭ ሌላው ነገር ይከተላታል። ተግባባን? እሺ እኔ እኮ ለእሷ ማናገር አሁን ተለያይ በቃ ከልጁ ጋር አትሁኝ ማለትም ፈራው፣ ደግሞ ከልጁ ጋር ሁኝ ማለቱም ፈራው። ግራ ገባኝ። ሁሉ ስለሚያስብ ማለት ነው። ለዛ ነው በቃ ያልኩሽን አድርጊ። እሺ በቃ ያልኩሽን አድርጊ። እሺ አመሰግናለሁ። እሺ ሰዎች የራሳቸውን ታሪክ እሷ የራሷ ታሪክ ነው ብለን እንገምት፣ እናስብ። ምክንያቱም ሰው ዲቴይል ካወራ የራሱ ነው ማለት ነው። የሰው ነገር የጓደኝም ብሎ ከነገረን ኦኬ፣ ጥያቄ ሲጠየቅ እንኳን እኔ እንጃ መሰለኝ ምናምን ነው ማለት ያለበት። ላያውቀው ይችላል። በትክክል ግን ከመለሰ በትክክል ኤግዛክትሊ ካወራው ጤና ይስጥልኝ። አረኔ ተሰብ ነይ ነይ ነይ። እኔ እኮ እንዲህ አይነት እኮ እኔ አስተማሚዎች እዛ ክፍል ግቡ፣ እንትን ክፍል ግቡ አልን እኮ። አስተማሚዎች በጓሮ በር ግቡ። ደግሞ ህፃናት፣ አሁን ህፃናት ምን ይሰራሉ? ህፃናትን አንቀድም እዚህ። ህፃን ነች አሁን እሷ የገባችው ተሳስታ ነው። ከረሜላ ግዢ ተብላ ተልካ ገባች ተሳስታ እዚህ ክሊኒክ። ሰላም አሁን የገባውን ልጅ ነኝ። ኧረ በማርያም ምክርን ቶሎ ስጠኝ መዳሜ። በካሜራ የተከታተለችኝ እኮ ነው የምትደውልልኝ። የመቼው? አሁን ቅድም ገብቼ ትላንትም ገብቼ ልክ ሀሳቤ እንደጨረስኩ ስትደውል ነው የወጣሁኝ። ይሄ ምንድን ነው? ፍቅረኛሽ ነው የሚደውለው? ኧረ መዳሜ አሰሬ ናት። አይ ተይ 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 ተይ፣ እሱን እንኳን ተይ። አሰሪሽ በዚህ ይመጣል። እሺ ምን ሆነ መጨረሻችሁ? መጨረሻችን ላይ በቃ ቆይ ይሄ በቲክቶክ ተዋውቄው አገር ቤት ሲሄድ ተቀብሎኝ እሱ አብረን አደር ምናምን ያልሽኝ ነሽ? ያ እሺ መጨረሻው ምን ሆነ? መጨረሻውማ በቃ ብር ስላልሰጠሁት ነው መሰለኝ ግንኙነቱ ማቋረጥ ሊፈልግ ነው። ስንት ብር ነው የጠየቀው የነበረው? ብሩን መጠን አልነገረኝም። ብቻ ብር ነው፣ ብር ብቻ ለባል የሚሆን ብር ነው እንጂ ብር ይሄ ነው ምናምን አልነገረኝም። ብቻ ስንትም ይሁን አንድም ሁለትም እንደዚህ ምናምን ነው ያለው። አንድ ሁለት ማለት ሚሊዮን ያው አይ ማለት ከአንድ ሺህ እንደዚህ ብቻ ብር ብቻ ይሁን እንጂ መጠኑ እንደዚህ ምናምን 10 ሚሊዮንን ብትሰጪው ችግር የለውም ይቀበላል። ለነገሩ ገደብ የለሽ ነው። ጥሩ ሊሚትለስ ማድረጉ ጥሩ ነው። እሺ ምንድነው የምትፈልጊው አሁን አንቺ? እኔ አሌክስዬ በእናትህ ምክር ያስፈልገኛል። በጣም ተጎድቻለሁ። ከዚህ በፊትም ተጎድቻለሁ። አሁን ደግሞ ሁሌ እሰማለሁ፣ ግን ከአንተ ትንሽ እየጠነከርኩኝ ነው። ብዙ ነገር ስሰማ ነው ማለት ከዚህም የነቃሁበትም በዛም ነው ማለት ወንድ ልጅ አንዴ ሁለቴ እንደዚህ ከተደጋጋሚ ብር ከጠየቀ በቃ ለትዳርም ለሚወትም እንደማይሆን አንተም ታስተምረናለህ። በቃ ከብዙ ሴቶች እህቶቻችን እሰማለሁ። እኔም ላይም ደርሶብኛል ማለት እኔ ላይ የደረሰ በጣም ከባድ ብዙ ነገር ደርሶብኛል። እና ያ ነገር ደግሞ ያው ሴት ልጅ ነኝ ምን ማግባት መውለድ አለብኝ በሚለው ነው ከዚህ ልጅ ጋር የተገናኘሁት። እና በተለይ ስደት ላይ ያለ ነው ለትዳር በጣም እንጓጓለን፣ እንቾክላለን። በዛ በቃ ይሄን ነገር ከስንትን ሰላልኩት ግንኙነቱን ማቋረጥ የሚፈልገው ከዛ ነገር ነው። እንዴት ነው መውጣት የምችለው? ጭራሽ እሱ ነው ማቋረጥ የሚፈልገው። አንቺ ማቋረጥ አትፈልጊ? ኧረ እፈልጋለሁ። እኔ ፈልጌ እኮ ነው። እሺ ሚውት አርጊ፣ ሚውት አርጊ። እሺ 80 ወጋልኝ ማደንዘዣ 80 ይሄ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው የምንወጋሽ። አሁን ሚውት አርጊ። ደከመን እኮ ጋይስ። አሁን መርፌውና በሽታው ራሱ ተላምደው
መርፌውን ስንወጋ በሽታውና መድኃኒቱ ይግባባሉ። ፒስ ነው እንዴት ነህ ጠፋህ ሰሞኑን አላየው ምናምኑ ላይ ይባባላሉ። እንኳን አንዱ አንደኛውን ሊገድል ቀርቶ የኔ እናት ቲክቶክ ላይ ያወቅሽ ወንድ እንዴት ኤርፖርት እንዲቀበልሽ ታደርጊያለሽ? ምን አይነት መታወር ነው? ምን አይነት መጃጃል ነው? ምን አይነት ምንድን የምትወጉት አንዳንዶቻችሁ ሰዎች እንደው በፈጣሪ እንደው ቁጭ ብላችሁ ስታስቡት እንደው ይሆናል ማለት ይሰራል። ቲክቶክ ላይ ሃይ የኔ ቆንጆ፣ የኔ ማር፣ የኔ ሳምባ፣ ኩላሊቴ፣ ማጣሪያ፣ መተነፋፈሻ፣ ጉሮሮዬ፣ ሻሼ፣ ጫማ ክሬ ምናምን ያለ ሰው በሬዱዬ ቴንክ ሶ ማች። እንዴት ነው የኔ እናት ቤተሰቦችሽ እያሉ በክብር ያሳደጉሽ ቲክታክ ላይ ያወቀሽ ወንድ ኤርፖርት እንዲቀበልሽ አድርግሽ። እሺ ተቀበለሽ፣ አብራችሁ ታድራላችሁ። የዛው ቀን በሽታ የሚባል ነገር እኮ አለ የኔ እናት፣ ማታቂው ሰው ነው። አሁን አንቺ በጣም ሀዲድ ስተሽን ሄድሽው፣ ገብቶሻል? ሀዲድ ሳትሽ። ይህ ሰውዬ የንቀቱ ንቀት ያደረገው እንደዛ ነው። ገብቶሻል? አመሰግናለሁ። እሺ በሬዱ በቃ ያደረገው ነገር ይሄ ነው። ምን ያህል እንደናቀሽ የሚያሳየው ቲክቶክ ላይ አውቆሽ አንቺ ኤርፖርት ሲጂ ነይ ልቀበልሽ፣ ተቀብሎሽ ደግሞ ክብር የሚባል ነገር አለ የኔ እናት። ማለት ወጣት ነሽ እረዳለሁ ምናምን፣ ግን ከሆነ እንኳን በዚህ መንገድ አልነበረ መሆን የነበረበት። ገብቶሻል? ናቀሽ። እሱ ከመናቁ የተነሳ ያንን ሁሉ አድርጎ ከጨረሰ በኋላ ገንዘብ ሲጠይቅሽ ሲቀበልሽ፣ ለዚህ ፈልጋለሁ ለእናቴ ለትራንስፖርት ምናምን። ወንድ ልጅ ገንዘብ ለትራንስፖርት ጭምር ምትልኪለት ከሆነ ኦሬዲ ወንድነቱን አጥቷል፣ ተኮላሽቷል። ወንድ ሊሆን አይችልም፣ ባል ሊሆን አይችልም፣ ህይወት ሊሆንሽ አይችልም። ይሄ ነው ሀገር ቤት። ከሀገር ቤት ከመጣሽም በኋላ አሁን ለዚህ ሲልሽ ገንዘብ ትልኪለታል። ገንዘብ እየጠየቀሽ እንደዚህ ቤተክርስቲያን ልሄድ ነው ለሕክምና ለእንደዚህ እያለ ከአንቺ ነው ትራንስፖርት የሚቀበለው። ራሱን አያስተዳድርም፣ በራሱ አልቆመም። ህፃን ልጅ ነው። በአይምሮሽ ይህንን ሁሉ ለክተሽ 10 ጊዜ ለክተሽ ነው አንዴ መቁረጥ ያለብሽ። የማንም ቲክታክ ላይ መጥቶ እሱ ቢዝነስ እኮ ነው የሚሰሩት እኮ ቲክቶክ ላይ መጥተው እኮ የኔ ቆንጆ ብሎ የሚጽፉላችሁ እኮ ወንዶች ገንዘብ ነው የሚሰሩት። እንዴት ከዚህ ልጅ ቆዳ ገፍፌ ምን ያህል እሰራለሁ ብሎ ነው የሚያስቡት። 10 ሴት በአንዴ ሜሴጅ ልክ ይችላል። ለአንቺ የላከው ሜሴጅ ኢንቦክስ ላይ ቲክቶክ ላይ ለ10 ሴት ልኮታል። ማን ነው ይቅርታ፣ እኔ ደግሞ አንዳንዴ በጣም እጨማለቃለሁ። ለ80 ሴት ልኮታል። ስለዚህ የተሳሳተ ቦታ ላይ ነው ያለሽው። ገብቶሻል? የተሳሳተ ፈንጂ ነው የረገጥሽው። ለቀሽ ውጭ። ጭራሽ እሱ ማቋረጥ ፈልጓል። ገንዘብ ስላልሰጠሽው ነው ግንኙነቱን ማቋረጥ የፈለገው። አንቺ ነሽ ማቋረጥ ያለብሽ። ማቋረጥ የነበረብሽ ያኔ በጣም ቆይቷል። አገር ቤት እያለሽ ገንዘብ ሲጠይቅሽ ከክፍለ ሀገር መጥቼ ብለሽኛል አይደል? ከክፍለ ሀገር መጥተሽ አልቤርጎ ይዞ እዛ አስቀምጦሽ መጣው ብሎሽ ጥሎሽ ሄደ። አየሽው አይደለ? ያለውን ክብር ላንቺ ያለውን ክብር ምን ያህል ክብር እንዳለው በል። ይሄ ሰው ነው ታዲያ ህይወት የሚሆንሽ? ይሄ ሰው ነው ነገ ከአንቺ ጋር እንደው ህይወት ብለሽ ባሪ እንዲሁም ብለሽ እንኳን አስበሽ ከነበረ ይሄ ሰው ነው ባል የሚሆነው? አይሆንም እኮ። የፈለገ አፈቀርኩት ወደድኩት ብትይ እኔ እናት ልብሽ ሊያፈቅር ይችላል። ጭንቅላትሽን ተጠቀሚበት። ከአንገታችን በላይ ያለው ቅል አይደለም፣ እንድናስብበት ነው፣ እንድናመዛዝንበት። አይምሮ ህሊና በትክክል እሳትና ውሃው ለይቶ ይነግርሻል። ችግሩ ህሊናሽን አትሰሚ፣ የምትሰሚው ልብሽን ነው። አፈቅረዋለሁ እኮ ያ ታፈቅረዋለሽ እኮ ይልሻል ልብሽ። ልብሽን ታዩ። ልጓም አብጅለት በአይምሮሽ። ተው ልክ አይደለም እያልሽ አስቁሚው። ከዛሬ ጀምሮ ከዚህ ግንኙነት ውስጥ ለመውጣት ማድረግ ያሉብሽን 3 ነገሮች ልንገርሽ። አንደኛ እሱን የሚያስታውሱሽን ነገሮች በሙሉ አጥፊ። ስልክ ቁጥር፣ የተጻጻፋችሁት ፎቶግራፍ፣ ስጦታዎች፣ እሱን የሚያስታውሱሽ ነገሮች፣ የእሱ ነክ ነገሮች በሙሉ ከስልክሽም ከህይወትሽም አቃጤ አውጥተሽ
እንደማይበጇችሁ እንደማይሆናችሁ ያወቃችሁትን መንገድ ቶሎ ነው ለቃችሁ መውጣት ያለባችሁ። እዛ ላይ ማላዘን አያስፈልግም። ሁለተኛ ሰው ሀገር የተሰደድሽበትን ዓላማ አስታውሽ። ለምንድን ነው የመጣሽው? ምን ለመምታት ነው ያነጣጠርሽው? ግብሽ ምንድን ነው? ሰው ሀገር ሰርተሽ ምን ለማሳካት ነው? ለምንድን ነው እዚህ የተገኘሽው? ይሄ በጣም ኢምፖርታንቱ ጉዳይ ነው። ለምንድን ነው እዚህ የተገኘሽው? ይሄን ጥያቄ መመለስ አለብሽ ለራስሽ። ጻፊው ቁጭ ብለሽ የትም ሀገር ኑሪ። በሬዱዬ ቴንኪውሽ። የትም ሀገር ኑሪ፣ በማንኛውም ሁኔታ ውስጥ ለምንድን ነው የተሰደድኩት የሚለውን የመጣሽበት ግብና ዓላማሽ ላይ አነጣጥሪ። እዛ ላይ ስታነጣጥሪ በየቀኑ ለዛ ትለፊያለሽ፣ በየቀኑ ለዛ ትሰሪያለሽ፣ ራስሽን ቢዚ ታደርጊያለሽ። ሶስቱ የሚያስታውሱሽ ነገሮች አጥፍተሻል፣ ዓላማሽ ላይ አነጣጥረሻል። ሶስተኛው ነገር ብቻሽን የምትሆኝበትን አጋጣሚዎች ሁሉ አጥፊ። ብቻችንን ስንሆኑ ጭንቅላታችን ሚበላል፣ ቆርጥሙ ሚበላል። እንኳን እናንተ እኔ አሁን ላይቭን ዘግቼ ምናምን ዝም ብዬ እዚህ ወንበር ላይ ቁጭ ብል ሁሉንም ጸጥ ብዬ ምናምን እንዲህ ዙሪያ ገባውን ባይ ጭንቅላቴ ያወራል። ለምሮ ትናንትና እንዲያራረከው እንዲያርገ ለምንድነው እንዲህ ያልሰራው? ይሄን እሰራለሁ ብለህ ትተሃል። ከሊጋ ከሊኮ እንዲህ ብለዋል፣ ከሊ እንደዚህ ለምን አትልም? ጭንቅላቴ ያወራል፣ ይለፈልፋል። ስለዚህ አይምሮዬን ዝም ማስብለው ምን በማድረግ ነው? ስራ ሰጠዋለሁ። አሁን ከአንቺ ጋር እያወራሁ ነው አይደል? ጭንቅላቴ ሌላ ነገር አያስብም። ፎከስ ያደረኩት እዚህ ነው። ይሄ ኔጋቲቭ ነገሮች ወይ አበሳጨኝ ምናምን ማረገው ነገር ምናምን ካለ ጭንቅላቴ ውስጥ አሁን የለም። ለምን? ጭንቅላቴ ስፔስ አለው፣ ቦታ ይዟል። ምን በማድረግ ይሄው ከአንቺ ጋር እዚህ ላይቭ ላይ በመሆን ልክ አንቺን ብቻሽን የምትሆኝበትን አጋጣሚዎች ሁሉ እንደዚህ ማጥፋት። የሆነ ስፔስ ስጪው፣ ጭንቅላትሽ ውስጥ ቦታ፣ ስራ ስጪው፣ ተግባር፣ ከጓደኞች ጋር ማውራት፣ ከቤተሰብ ጋር ብቻሽን አለመሆን፣ ከዛ ውጭ ስራ ላይ መሆን፣ ከዛ መተኛት። በዚህ ሰርኩሌሽን ውስጥ ስትሆኚ በወር ውስጥ በሁለት ወር ውስጥ ከነመፈጠሩ ነው የምትረሺው። ጭንቅላትሽ ሌላ ነገር ይለምዳል። ሁሉም ነገር የአዳፕቴሽን ጉዳይ ነው፣ የልምምድ ጉዳይ። ልማድ ነው ወደ ትክክለኛው መንገድ የሚመራሽ፣ ልማድ ነው የሚያጠፋሽ። ልማዳችሁ ምንድን ነው? ልማዳችሁን ተመልከቱት። የየዕለት ኤክስፒሪየንሳችሁ ሀቢታችሁ ምንድን ነው? በየቀኑ ወደ ስኬት ወደ ለውጥ የሚወስዳችሁ ሀቢት ውስጥ ከሆነ ያላችሁት ግግሞሻችሁ በየቀኑ የምታደርጉት ኤግዛክትሊ ስኬታማ አለመሆን አትችሉ። በየቀኑ ውድቀት ውስጥ የሚመራችሁን ክፋት ውስጥ ማማረር ውስጥ ምናምን ከሆነ የሀቢት ሁልጊዜ መጥፊያችሁ ላይ ነው የሚያደርሳችሁ። ስለዚህ ተግባራችሁን ሳይሆን መፍራት ያለባችሁ ሀቢታችሁን ነው። ምንድነው ልምድ ያደረጋችሁት? በመላመድ ነው ያፈቀርሽው ይህን ሰውዬ። ቲክቶክ ላይ ተዋወቅሽው፣ በየቀኑ ስታወሩ ፍቅር ያዘሽ። በየቀኑ ስራ ላይ ቢዚ ሆነሽ ጭንቅላትሽን አቅጣጫውን ስትቀይሩ ትረሺዋለሽ። ይሄ ነው ስሌቱ። ተግባባን? እቺ ልጅ ሁሉ ያስቀምጣን እንዲሄደሽ ግልጽ ነው። እሺ እሺ አባቴ እሺ፣ አመሰግናለሁ አሌክስዬ። የምትመክር ታችኝ ስመለስ እሱን ያጠነከረኝ እና ማለት ከዚህ ምንም ብር መስጠት እንደሌለብኝ ከአንተ በጣም ብዙ ነው የተማርኩት። ለዛም ነው እንደ ፍቅር ውስጥ እንዳለውማ እንደዚህ አልሰማም ነበር፣ አረግ ነበረ። እግዚአብሔር ይስጥልሽ አሌክስዬ። ትዕግስት የሰው ስም ሆኖ ብቻ ቀረ ጋይስ። ቲጂ ትዕግስት አለሽ እዚህ ውስጥ ስምሽ ትዕግስት ይሆንሽ። እስቲ ስምሽን በማንበብ እንኳን ትንሽ እንትን እናገኝ የመንፈስ ጥገን ትዕግስት ይኖረን እንጂ ጋይስ። እቺ ልጅ አሁን ሁለት የሶስት የገብታ እምቢ ብሏታል። እስቲ እሷ ሰው ለመጥቀም ከሆነ ያለ ነው። አሁን እናንተን ብትገቡ በዚህ መጠን ነው እናንተን ሰርቭ ማድረገው። ሰው በራስ ላይ እንዲደረግ የምትፈልገው በሌላውም ላይ አድርግ አይደል? ለአንተ እንዲደረግልህ የምትፈልገው ሰው። እናንተም አሁን እዚህ እንደዚህ ቢያጋጥማችሁ ኔትወርካችሁ እያስወጣችሁ ነገር የገጠማችሁ ቢሆን እናንተም ላይ እንደዚህ ነው መሆኑ ማለት ማረገው። እኔ በግሌ ታገዙ። እሺ ነገ በኔ ነው። ነገ እናንተም ነገ ምን እንደምንሆን አይገጥመንም። ኤኒዌይስ አናውቅም ምን እንደሚገጥመን። ጨንቋት ነው እቺ ልጅ። ስለዚህ አትሊስት ታግሰን ብናዳምጣት መጥፎ አይደለም። 2 ሰዓት ተኩል ነው እዚህ የምንቆየው፣ ሰው አመት አንቆይም። ስለዚህ ትዕግስት በጣም ኢምፖርታንት ነው። እሺ ብለው
ሞልቶልኝ የምገባው መቼ ነው? እሺ ትገቢያለሽ። እንኳን ደህና መጣሽ። ምን እንታዘዝ? እኔ ባለትዳር ነኝ። የሆነ ጥያቄ አለ። ድምፅሽ ርቋል። ኤርፎን ነው የምትጠቀሚው? አውጪ ኤርፎን። አሁን ይሻላል። እሺ እና አማርኛ ትንሽ ችግር አለብን፣ ግን ችግር የለውም። ንገሪኝ። እሺ እኔ ባለትዳር ነኝ፣ ግን ትዳር ቤተሰብ በኩል ነው ያገባሁት። ፈልጌ ምናምን ሳይሆን ያው ቤተሰብ ነው እንደ ማለት ጠልፎ ነው ወስደው ነበረ ያኔ። ተጠልፈሽ ነው? አዎ። ምንድነው የሚያስተጋባው ከጀርባሽ? ሌላ ስልክ አለ እንዴ? ሌላ ስልክ የለም። ምንድነው የሚያስተጋባው ታዲያ? እንዴት ነው? አልሰማም። እሺ ይሰማል። የራሴን ድምጽ መልሼ እየሰማው ስለነበር ነው። አሁን የለም መሰለኝ። እሺ ከዛ አባቴ በኩል ነው አባቴ እንደዚህ አድርገው። እኔ ምክንያቱም ከዚህ በፊት ፍቅር ጎድቼ ስለነበረ ማንም ሰው መቀርብ አልፈለኩም። እንዴት ነው የጠለፈሽ? ማለት እኔ ከዚህ በፊት በሩድ ነበርኩት። አንተ አመጥቼ ነበረ 2 ዓመት በፊት ማለት ነው። ከዛ ምክር ወስጄ ነበረና የሆነ ፍቅረኛ ያ ጊዜ ተለይቼ ነበረ። ምክንያቱም የማይሆን ስለሆነ ፍቅር ጎድቼ ነበረና ወደ ሀገር ገባሁት። ወደ ሀገር ሲገባ ክፍለ ሀገር ላይ አንድ ሴት አረብ ሀገር ከመጣች ብዙ ወንድ ነው የምጠይቀው፣ በቃ ብዙ ወንድ ማለት ነው። እና እኔ ያኔ አረብ ሀገር ያለው ሰዓት ፍቅር ስለጎዳው ማንም ሰው ጋር ማውራት አልፈለኩም። ሄጄ ቤተሰብ አይቼ ራሴ ብር የሆነ ነገር ገዝቼ ወደ ተመልሼ መምጣት ነው ፍላጎቴ ማለት ነው። እሺ ይሰማል? አዎ ይሰማል። ከዛ አባቴ ተመልሰሽ መሄድ አይችልም እና አንቺ ማለት ራስሽ ትዳር መያዝ አለብሽ እና የማን ነው የምሰራው እና መሬት ምናምን ገዝተሽ ባል ማግባት አለብሽ እንጂ ተመልሰሽ ሰው ሀገር መሰደድ የለብሽ ምናምን ብሎ አባቴ በጣም ማለት እኔ አስበው ነው። ግን እኔ በቃ ያኔ ፍቅር ስለጎዳው ስለነበረ ሰው ማመን በጣም ከብዶ ነበር። ማንም ወንድ ደግሞ አንድ ቀን 5-6 ወንድ ይመጣሉ ቤት ውስጥ ማለት ነው፣ ፈልጋታለሁ ምናምን እያሉ። ከዛ እኔ ፍቅር ከሌለ እንዴት ነው ወስኜ አንድ ሰው መመረጥ አይቻልኩም። ከዛ 3 ሳምንት ቤት መቀመጥ እንኳን አይቻልኩም። አንድ ቀን 5-6 ሰው ይመጣል። አካባቢ ሰው ምን ሆነሽ ነው አታገቢ እንደ ሰው እኮ ሁሉ ይመጣል ምናምን እያሉ ነው። እኔ ገና 20 ዓመት ነው፣ ምን ችግር አለ? ተመልሰ ሄጄ ሰርቼ ማለት ልብ ዝግጁ ሲሆን ነው ማግባት የምፈልገው ምናምን ያልኩ። አባቴ ደግሞ አይሆንሽም ማግባት አለብሽ ምናምን አለ። ከዛ እኔ አይሆንም ብዬ አባቴ ጋር እንኳን ጣላሁት ማለት ቤት ውስጥ እሱ ጋር ማውራት ምናምን የለም። ከዛ አንድ ቀን በቃ አስገድዶ በቃ የሆነ ሰው ተናድጄ መረጥኩ በቃ አግባለሁ ብዬ። ከዛ አይሆንሽም ይሄ ዱርዬ ነገር ነው ምናምን ይጠጣል ይጭሳል ምናምን አይሆንም አለ። ከዛ ይሄ ካልሆነ በቃ ተመልሼ ሄዳለሁ እንጂ አላገባም አልኩት። ከዛ አንድ ቀን ፀጉር ቤት ሄድኩት። አባቴ ነግሮ በቃ ልጁ ጠልፎ ወስደ። ጠለፈሽ? አዎ ወስዶ በቃ ጠልፎ በቃ የሆነ ቦታ ይዞ ሄዶ ነበር። ከዛ አንድ ሰው አባቴ ፍቃድ ከወስደ እኔ ምን ማድረግ አለብን? ያው ቤተሰብ ነው እንደዚህ ያደርገው። አባትሽ ፈቅደዋል እንዲጠልፍሽ? አዎ አባቴ ፈቅዶ። እሺ ከዛ በጣም አለቀስኩት፣ አመምኩት ምናምን። አባትሽ እንደዚህ ፈቅዶ ነው ምናምን አለ። በቃ ምንም ማድረግ አይቻልኩም። አባቴ እንደዚህ ካረገ እኔ ገና 20 ዓመት ልጅ ነኝ፣ ምን ማድረግ አለብን? ግራ ገፍቶኛል። ከዛ ዝም ብዬ በቃ ኖርኩት ምናምን። ከዛ ልጁ ጸባይ ምናምን በጣም ቆንጆ ሆኖ መጣ፣ ማለት እንደፈለገው ሰው ሆኖ መጣ። ከዛ እኔ በቃ ወደድኩት። እሱ ጋር የሆነ በቃ
ያንከበክበኛል፣ ያከብረኛል። በቃ እኔ እንደሆነ አዎ። እሺ ከዛ በቃ ማለት እኔ እንደፈለገው ሰው ሆኖ አገኘሁትና ከዛ በቃ እሱ ጋር መኖር ወሰንኩት። ማለት አንዴ አገብቻለሁ፣ መውጣት አይችልም። በሰው ፍቃድ ነው ወጥቼ ያው ምንም ማድረግ አይችልምና መኖር ወሰንኩት። ከዛ እሱ ጋር ያለው ምንድነው አሁን አረብ ሀገር መጣሁት። ከመጣሁ በኋላ እኔ እሱ ማግባት በፊት ከተማ ላይ መሬት ገዝቼ ነበርና መሬት አባቴ አሁን የኛ አካባቢ ማለት ነው ብዙ ወንዶች አረብ ሀገር መጣው ሴት ይወስዳሉ። አካውንት ያለው ብር ራሳቸው አካውንት ይዞራሉ። ባጃጅ የሆነ ነገር ይገዛሉ፣ ተመልሰው አረብ ሀገር ይልካሉ። ከዛ አባቴ ይሄ ነገር እንዳይሆን ቀድሞ መሬት ከገዛው በኋላ ነው ልጁ ጥልፎ እንዲወስድ አደረገው። ልጁ እንዴት ማለት ብር እንዴት እንዲጠቀም አልፈለገም። ራሴ ስም መሬት ገዝቶ ራሴ ስም ያስቀምጦ ነው ባዶ እጅ ልጁ እንዲወስድ አደረገው። እሺ ከዛ ልጁ ከወስደው በኋላ እኔ ብር ማለት መሬት ከገዛው በኋላ ትንሽ 90,000 ብር ምናምን ቀሪ ነበር። ብሩ ማለት ሙሉ ብር አልከፈልኩም። ከዛ ስም መዞር አይቻልኩም። ትንሽ ቀሪ ብር ስላለ ብር መዞር አይቻልኩም። ከዛ እኔ መጥቼ ሳውዲ መጣሁ። ሳውዲ አልሳካ ነበረ፣ ተመልሼ ሄድኩት። አሁን ደግሞ ባህራን መጣሁት። ከዛ አሁን ምንድነው እኔ እንፈልገው አንደኛ ስም ገና ነው አሁን ስም ዞር ማለት ነውና እኔ እንፈራው ምንድነው ልጅነቴ ማለት ነው አባቴ በጣም ቤተሰብ ዝቅ አድርጎ ነው አስቦ ነበር እኔ ማለት ነው። እኔ 14 ዓመት አረብ ሀገር ወጣሁት፣ አሁን 20 ዓመት ነው እና ብዙ መከራ ብዙ ስቃይ አይቼ ነው እዚህ ደረስኩት ማለት ነው፣ ቤተሰብ በኩል ማለት ነው። እና አሁን ምንድነው ስም አሁን ባትዳር ሲሆን ሁለታቸው ስም ማለት መሬት ላይ ሁለታቸው ስም መሆን አለበት። እና እኔ ደግሞ መሬት ያለው ራሴ ስም ብቻ ነው እና አሁን ነው ራሱ ይሄን ምዞሮ አሁን ነው። እና አንዳንዴ እናቴ ባልሽ ስምና አንቺ ስም መሆን አለበት ትለኛለች እናቴ። እኔ አባቴ ደግሞ ይፈራል ማለት እኔ አንቺ እርግጠኛ ካልሆነሽ አንቺ ወሰነሽ እሱ ስምና አንቺ ስም ይሆን እንዳልኩ ድረስ እኔ ችግር የለብን፣ ግን አንቺ ገፍሬ እሱና አንቺ ስም ይሆን ብዬ እኔ አይችልም፣ አንቺ ፍቃድ ፈልጋለሁ አለ። ከዛ እኔ ግራ ገፍቶኛል። ምክንያቱም ልጅነቴ አባቴ ይሄን ቤተሰብ ዝቅ አድርጎ ነው ምንም አታውቅም፣ ምንም መስራት እንኳን አይችልም፣ ትምህርት ጎበዝ አይደለች ምናምን ያሉ እኔ ብዙ መከራ አይቼ ነው እዚህ ደረስኩና ያ ነገር ማጣት አልፈልግም። አሁን ይሄ ልጅ ማመን አይቻልኩም። በቃ ማመን ነው ፍራቻ ነው አላውቅም። ሁለታቸው ስም ማለት ራሱ ስም መዞር አልፈልግም። ነገ የሆነ ነገር ከፈጠረስ ልጅ አሁን ማለት እሱ ገና 23 ዓመት ነው፣ እኔ 20 ዓመት ነኝ። ገና ሁለታችን ልጅ ነን እና በስለ ሰው ምናምን አይደለም፣ ግን በቃ ማለት የሆነ ነገር ከፈጠረስ እንደገና ወድቄ ሰው ማየት አለብን ወይስ ሁለታችን ስም ማድረግ ችግር የለብን ወይስ እሱ ጋር መጠላትም አልፈልግም። ልጁ ጋር እሱ ጋር መጠላትም አልፈልግም። እሱ ጋር መኖር ምናምን ፈልጋለሁ፣ ግን ስም ማለት መዞር በጣም ፈራለሁ። ነገ ምን ይፈጠራል ደግሞ እሱ ጋር እኔ ጋር የሆነ ችግር ከፈጠረ ደግሞ ተመልሰ ዜሮ ነው የምገባው። ሴት ልጅ እድሜ ምናምን ምለው ነገር አለ እና በጣም ፈራውትና ምን ማድረግ አለብን ማለት እኔ ስም ብቻ ቢሆን ችግር እሱ ግን አይጠይቅም ማለት ሁለታችን ስም ማድረግ አለብሽ ምናምን ብሎ አይጠይቀኝም። እኔ ደግሞ ፈራለሁ። ሰው ልጅ አይደለም እንደ የሆነ ነገር ደስ የማይ ነገር ይፈጠር ይችላል። አሁን እኔ ቤት መሰራት ፈልጌ ሁሉም ነገር ገዝቻለሁ፣ ግን ስም መዞር አሁን ያስተካክሉ ማለት ትንሽ ቀን ቀሪ ነውና ግራ ገብቶኛል። ራሴ ስም ብቻ ሲያደርግ እሱ አይከፋኝ ወይስ እኔ ቤተሰብ በኩል ነው ማድረገው? እሱ ማለት አታውቅም። ደግሞ ሁለታችሁ ስም ሲያደርጉ ነገ ደግሞ እኔ ህይወት ምን ይሆናል ማለት በጣም ፈራለሁ። እና ምን ትለኛለህ? ትወጂዋለሽ? አዎ። እሱስ? እኔ ራሴን አማቆይ እሱ ያይደው ማለት ተግባብታችኋል? አይ ተግባብታችኋል? በትዳር በቃ ተግባብታችሁ ተመችቶሽ ነው እየኖርሽ ያለሽው? አዎ።
ሌላ ችግር የለም። ሌላ የለም። ግን እኔ ፍራቻ አለ ማለት አሁን እሱም ገና 23 ዓመት ስለሆነ ደግሞ ብዙ ጊዜ 23 ዓመት ወጣጤ ነው ምናምን እያሉት ስለነበረ ፈራለሁ በቃ ማለት። እሺ ሚውት አድርጊ እስቲ። አንቺ 19 ዓመት ህፃን ልጅ ነሽ። ያ ወጣጤነት ከተባለ ሁለታችሁ ናችሁ። ሚውት አድርጊ፣ ድምፅ አለ ከጀርባ። ምን አስቸኮለሽ የኔ እናት? አሁን ይሄ ሰውዬ እኮ ዘብጥያ መግባት የነበረበት ሰው ነው። መጥለፍን አናበረታታ በምንም አይነት ካልኩሌሽን። ጠለፋን አፕሪሼት ላደርጋችሁ። መጥለፍ የሴት ልጅን ክብር መንካት ነው። እንኳን መጥለፍ ሚስት የባል ምንድነው ባል የሚስቱን ገላ አለፈቃዷ መንካት የለበትም። አለፈቃዷ እጇን መያዝ የለበትም። ሴት ልጅ ሳትፈልግ ባለፈቃዷ መነካት የለባትም። ኤኒዌይስ ክብር ማለት ያ ነው። ያለ ፈቃዷ መነካት የለባትም። የትኛውም ሴት የትኛውም እድሜ ክልል ላይ ትሆን ፈቃዷ ከሆነ በሷ መልካም ፈቃድ ላይ ተመስርቶ ከሆነ ምንም ነገር ቢሆን ችግር የለም፣ አምናበት። ስለዚህ አንቺን ጠልፎሽ የወሰደው ሰውዬ ወንጀለኛ ነው። ጥፋት ስህተት ነው። ሰው አምነሽበት አንቺ ቀጠልሽ። ከሱ ጋር ከመጋባታችሁ በፊት ንብረት አለሽ በስምሽ፣ በቃ አስቀምጪው። አሁን ንብረት ምናምን ብለሽ ስጋት ውስጥ ምናምን በስትረስ ምናምን አትኑሪ። በቃ በስምሽ ነው አይደለ? ከሱን ከማውቀሽ በፊት ነው አይደለ? አሁን በሱም ስም አረኩት፣ በሌላም ሰው ስም አረኩት፣ ነገ ምን ይፈጠራል የሚለውን ሰው ተግባብታችሁ እየኖራችሁ አምነሽበታል። ያው ጠለፋው ተመችቶሻል ማለት ነው በሌላ አባባል። ምክንያቱም አው ስቲል ደስ ብሎሽ እንደባል ተቀብለሽ እየኖርሽ ከሆነ ጠለፋው በቃ ኢትስ ኦኬ ብለሻል። ይሄ አንቺ መብት ነው፣ እዛ ላይ ተቃውሞ የለኝም። ግን አሁን ቤቱ ንብረትሽ በስምሽ ከሆነ ባልሽን አምነሽ ከሆነ የተቀበልሽው እንዴ፣ ባልነት እኮ ከንብረትነት ይበልጣል። ስታገቡ ፊርማ እያፈራረማችሁ ነው እንደምታገቡት ጓዶች። ስትጋቡ እዚህ ውስጥ ያላችሁ ሰዎች ኦልሬዲ አንቺ ተጋብተሻል፣ ባልሽ ነው፣ አምናችሁበታል፣ ቀጠላችኋል። ስትጋቡ መኪና አለኝ ያ ልንለያይ ስለምንችል አይታወቅም። ነገ ከነገ ወዲያ ብንለያይ እንኳን እንዳትካፈል መኪናው ከሷ በፊት ነው፣ ቤትም አለ ቤቱን ከሷ በፊት ነው ብሎ የሚያገባ ሰው አላገባም። እሺ ትዳር እንደዛ አይደለም። ሰው እድሜውን፣ ጊዜውን፣ ህይወቱን አሳልፎ ስለመስጠት እያሰበ ስለ ንብረት አይንገበገብም። ስለ ትክክለኛ ትዳር ነው እያልኩሽ ያለሁት። ይሄ ዝም ብሎ ውክብ ውክብና የቴሌግራም እና የኢሞ ኢንዶሚ የሆነውን ትዳር አይደለም እያልኩሽ ያለሁት። ይሄ ፈጥኖ ደራሽ የሚባለው ትክክለኛ ትዳር ንብረት ኖረኝ አልኖረኝ ለውጥ አመጣ። ካፈቀርኳት ንብረቴ ይሄ ነው፣ ከሷ በፊት ነው ይሄን ያፈራሁት፣ ይሄኛው ይመዝገብልኝ፣ እስቲ ላይ ፈርሚልኝ፣ ብንለያይ እንኳን ይሄንን አትካፈኝ ምና የሚል አይነት አስተሳሰብ ሜንታሊቲ ይዞ የሚሄድ ሰው ባያገባ ነው ይሻላል። ምክንያቱም ስትኖሩ እኮ ለህይወታችሁን አሳልፋችሁ ስለመስጠት ነው እያሰባችሁ ያላችሁት። ህይወታችሁን ለትዳር አጋራችሁ ከንብረትና ከህይወት እንዴ። ቃል እኮ ስገባ በችግሯ ጊዜ ላልለያት፣ በህመሟ ጊዜ ላልለያት፣ በውድቀቷ ጊዜ፣ በድካሟ ጊዜ፣ በደስታዋ ጊዜ፣ በሐዘኗ ጊዜ እስከ ህይወት ፍጻሜ ድረስ አብሬያት ልኖር ቃሌን እሰጣለሁ ብዬ ነው ቃሌን የምገባው። ሶዛ ጋር ባካፕ አስቀምጬ ከሆነ የምገባው ትንሽ ኮሽ ሲል ንብረት ያለ ተንቀሳቀሽ ነው ማለት አደራይት ወይ ይሄ ነው። ሰዎች እናችሁ መንገድ መሄድ ትችላለች። ትክክለኛው ግን የእግዚአብሔር ሐሳብ ግን ሰው ህይወቱን ሚስት ለባሏ ህይወቷን አሳልፋ ትስጥ፣ ባል ለሚስቱ። ይሄ ነው መደጋገፍ ማለት ነው። ስለዚህ አሁን አንቺ አትጨነቂ። በቃ ወደሽዋል፣ ተግባብታችኋል፣ ኦልሬዲ ትዳሩን ቤተሰብም ተስማምቶበታል፣ እየኖርሽ ነው። በቃ ስለ ንብረቱ ኑሩ። እስቲ ቤተሰብ ስለማፍራት የተሻለ ሰርታችሁ የተሻለ ስለመስራት ለምን አታስቢ? በጋራ ስለመስራት እንደው ባላችሁ ላይ በረከት ስለማብዛት ወደ ፈጣሪ መንገድ ተመልሳችሁ ጥሩ ትዳር አድርገሽው ጥሩ ሚስት፣ ልባም ሴት፣ አስተዋይ ሴት ሆነሽ ነገ አንድ ቤት ከሆነ ያላችሁ አሁን 2 ቤት ስለማድረግ 3 ቤት ቢኖራችሁ፣ ሱቅ ቢኖራችሁ፣
ነጋዴ ብትሆኑ መኪና ብትገዙ ትልልቅ ነገር ለምን አታስቢ? የሆነች ነገር አለችኝ ሰዋት ይበላኝ ይሆን እንትን ይለኝ ይሆን ምናምን እያልሽ በሰቀቀን መኖር ወይ ፍቅር አትሰጪው ወይ ሰላም አትሰጪው። ኮሽ ባለ ቁጥር እየደነበርሽ መኖር ነው። ሶ መሬት ኳስ በመሬት አሁን ኳስ በመሬት አድርጊውና ሁሉንም ነገር አረጋግተሽ በጥበብ አስቢ። አሁን ያንቺ ባል ኦልሬዲ ቤተሰብ አውቆት ምናምን ያገባሽ ስለሆነ ነው ይህን እያልኩሽ ያለው። ቴሌግራምና ኢሞ ላይ ያወቃችሁትን ደግሞ ሄዳችሁ ንብረቴ ነው በሉ አሏችሁ። ስንት ጥቅመኛ ሰው አለ። ይሄ ሰው ግን በቃ አግብቶሻል አይደል? በቃ ባይሆን ጥሩ ነበር፣ በዚህ አይነት መንገድ ባይሆን ግን ሆኗል። ኦልሬዲ አምነሽበታል። ስለዚህ አሁን በዚህ አይነት መልኩ አድርጊው። ስትረስ ውስጥ አትግቢ። ተግባባን? ግልጽ ነው? አዎ አሌክስ ግልጽ ነው። እኔ እኮ እንደዚህ አይደለም፣ ግን ሰው ጓደኞቹ ምናምን ለምን ተነሱስ በቃ ጓደኞች አትስሚ። እኔ እናት ካገባሽ ጓደኛሽም ባልሽም እናትሽም አባትሽም ባልሽን አድርጊ። እሺ መማከር ያለብሽ ከሱ ጋር ብቻ ነው። እሺ 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 አመሰግናለሁ። ፍቅር ግን የት ነው ፍቅር? ጋይስ ፍቅር የሰው ስም ሆኖ ቀረ ወይስ ፍቅር እስከ መቃብር መጽሐፉ ላይ ሆኖ ቀረ? የምትጋቡት እንዲህ ነው አብዛኞቻችሁ። አፈቀርኳት ወደድኳት፣ ከዛ ለምሳሌ ወይ መኪና ምናምን ቤት ቢኖረኝ እንግዲህ ያፈራሁት ቀይ መካፈል የለባትም። ይህንን ብትበላኝስ፣ ነገ ከነገ ወዲያ ብትበላኝስ? ስለዚህ ሳገባት ምንድነው ማድረግ ያለብኝ? መኪናው እና ቤቱ የኔ አይደለም ብላ እኔን ከማግባቱ በፊት ነው ያፈራው ብላ ትፈርም። ቢቀርስ ጋይስ ባላገባትስ? ከዛ ባሌ ብላ አቅፋኝ ትታድራለች። እኔ ወይ ሚስቴ ስላታለው እኔ የእግዚአብሔር ሐሳብ ይሰራል እዚህ ውስጥ። ሚስማር እንዳታዘንቡብን ብቻ አንዳንዶቻችሁ። ሚስማር የሚጠልፉ ደግሞ ወንዶች አሉ። አሁን ጠለፋ አልቀረም እንዴ? ጠለፋ እኔን የምጠልፊኝ የት ነሽ? እስቲ ጥለፊኝ። የሚያገባኝ ጠፍቷል። ያው ቆሚ ጋርቻ ያለው እስቲ ጥለፊኛ ከየትም መተሽ። ጤና ይስጥልኝ። እግዚአብሔር ይመስገን። እንኳን ደህና መጣሽ። ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆየክ። ምን እንታዘዝ? እኔ ያው ከአንተ ያው መጀመሪያም በውጭም ይከታተላለሁ አደንቃለሁ፣ ግን አሁን ደግሞ ልቤ ሰውን ማመን አያቃተኝ። እንዴት ልማን? ሰው አታምኚ? ሰው አምናለሁ፣ ግን ልቤን እንደሰጠው ሰው ተመልሶ ልቤን በቀንም በማታም በጠዋትም ልቤን ሰብሮ ነው የሚያገኘኝ እና እንዴት ላድርግ? ይቅርታ አማርኛ እጥረትም አለብኝ። ያው አማርኛ ለኔ ሁለተኛ ቋንቋ ነው። እድሜሽ ስንት ነው? ያው እድሜ 25 26 የሚባል እድሜ አለ እንዴ? ያው ሆኖም እኔ ገጠር ልጅ ስለሆንኩኝ ቤተሰቦቼ ያው ልደት ወረቀት አላወጡኝም። 26 ነሽ ወይስ 25 ነሽ? ያው 26 ቀርቤያለሁ። ያው 2 ወር ምናምን ቀርቶኛል። እሺ ሚዩት አድርጊና አዳምጪኝ። እሺ ትንሽ ለብለብ የምታደርግ መርፌ ነው የምንወጋሽ። አሁን ሊያቃጥልሽ ይችላል። ቃሪያ ሚጥሚጣም አለው። ስንቀምም እሱን አካተነበታል። አንደኛ ህግ ማንም ሰው እንዳታምኚ። ሁለተኛው ህግ የመጀመሪያውን ህግ የትም ብትሄጂ የትም እንዳትረሺው። እነዚህን 2 ህጎች በደንብ አክብሪ፣ ጠብቂ። ህይወትሽም ሰላም ይሆናል። ማንንም ባለማመንሽ ውስጥ የምታገኛቸው ጥቅሞች፣ ሰዎች ጠልፈው አይጥሉሽም። ልብሽም የሚሰብር የለም። ልብሽ ሴኪዩር ነው።
ስለማታምኚ ሚስጥርሽን አታወሪም። ስለማታምኚ ነይ ባሉሽ ቦታ አትሄጂም። ስለማታምኚ ሰዎች እንደፈለጉ እንዲያደርጉሽ አትፈቅጂም። አቋም ይኖርሻል። ህጉን ስታከብሪ ብዙ ነገሮች የምታካትችው። ሰዎች ልብሽን እየሰበሩ ያሉት የልብሽ ፓስወርድ ስለሌለው ነው። ብዙዎቻችሁ ልባችሁ ፓስወርድ የለውም። ለሞባይላችሁ ግን ፓስወርድ ታረጋላችሁ፣ ፓተርን ታረጉለታላችሁ። ማንም ሰው በቀላሉ ስልካችሁን እንዳይነካካ፣ እንዳይገባ፣ እንዳይከፍት። ልብ ይበልጣል፣ ስልክ ይበልጣል። ስልኬን ብትከፍተው ምናልባት ወይ የተለዋወጥኳቸውን የቮይስ ሜሴጆች ምናምን ልታይ ነው የምትችለው። ሌላ ታሪክ የለውም። ያ ደግሞ ምን ህይወትን አያጠፋውም። ልብ ውስጥ ከገባ ግን ህይወት ይበላሻል። ልባችሁን ጠብቁ። ፓስወርድ ይኑረው ልባችሁ። ማንም ሰው ኑ ሲላችሁ አትሂዱ። ለማንም ሰው ሚስጥራችሁን አትናገሩ። እቅዳችሁን አታውሩ። ሰዎችን ስትቀርቡ ለዛ ይኑራችሁ። ስርዓት፣ ፍሬም፣ ልክ እንደ ወታደር ዲሲፕሊን ይኑራችሁ። ማንም ምንም አያመጣም አትበሉ። አሁን ሶሻል ሚዲያ ላይ ምናምን ብዙ ሰዎች የሚነግሯችሁ ነገር ሰው ምን ያመጣል ምናምን። ያመጣል ጋይስ፣ ያመጣል። የሰው ልጅ እንደ ሰው ልጅ የሚያመጣ ነው ነገር የለም። እናንተ አለው የምትሉ ከሆነ ሚስጥራችሁ የምትናገሩ ከሆነ ለሰዎች እንደፈለጋችሁ አቬለብል ከሆናችሁ እቅዳችሁን ህልማችሁን የምትናገሩ ከሆነ ሰዎች ያጠፏችኋል። ጠላት ነው የምትስቡት። ፓወር ብያችኋለሁ ከዚህ በፊት። ፓወር ወረስት ፓርቱን ነው የሚስበው፣ ወይም ኃይል መጥፎውን ነው የሚስበው። ኃይል እምላችሁ ምን መሰላችሁ? ለምሳሌ ዝና፣ ከሰዎች ጋር አጉል ጓደኛ ማብዛት፣ ያላችሁን ገንዘብ፣ ያላችሁን ከፍታ፣ ስራችሁን፣ ምቾታችሁን፣ በህይወታችሁ ውስጥ ያሉ ጥሩ ነገሮችን ሁሉ ማሳየት ፓወር ይባላል። እሱ ፌመስ በሆናችሁ ቁጥር፣ በጣም በገነናችሁ ቁጥር እናንተ እየተሳካላችሁ ነው የሚመስላችሁ። ልትጠፉ ግን አንድ ሳምንት ነው የሚቀራችሁ። ምክንያቱም የሚያጨበጭበላችሁ ሰው ሁሉ እንዳለ ጠላት ደግሞ አለ። እንዴት አድርጎ እንደሚጥላችሁ መርዝ የሚቀመምላችሁ፣ እንዴት እንደሚገላችሁ፣ እንዴት እንደሚያዋርዳችሁ፣ እንዴት ስማችሁን እንደሚያጠፋው ቁጭ ብሎ ቀንና ጊዜ የሚጠብቃል። ያን ሰው ፊት ለፊት መጥቶ አያደንቃችሁም። ተደብቆ ነው ስራው የሚሰራው። ለዛ ነው አለው አትበሉ። በተቻላችሁ አቅም ሴኪዩር ሁኑ። ገብቷችኋል? ስለዚህ አንቺ ጓደኛ አታብዢ። አንደኛ ሰዎች እንደፈለጉ እየገቡ ልብሽን እየሰበሩት ያሉት አንቺ ለልብሽ ቦታ ስላልሰጠሽው። በየዋነት የምታወሪያቸው ነገሮች አሉ ስለ ህይወትሽ። ጠንካራና ደካማ ጎንሽን ያውቃሉ። የሚጎዷችሁ የኔ የምትሏቸው ጓዳ ጉድጓዳችሁን የሚያውቁ ሰዎች ናቸው። ገብቷችኋል? ስለዚህ ከዛሬ ጀምሮ ምን ታደርጊያለሽ? መፍትሄው መስመር ታሰምሪያለሽ። ገብቶሻል? ቀይ መስመርሽ ምንድነው? ከሰው ጋር ሳቂ፣ ተጫዋች፣ ማህበራዊ ህይወት ይኖርሽ። ግን ማንም ሰው እንደፈለገ ህይወትሽ ውስጥ ስለመጣ አይግባ። ያደነቀሽ በሙሉ ወዳጅሽ አይምሰልሽ። የተከተለሽ ሁሉ አድናቂሽ አይደለም። በራሴ ምሳሌ ልስጥሽ። 1500 ሰዎች አሉ እዚህ ውስጥ። 1500 ሰዎችም ይወዱኛል ብዬ አላምንም። እኔ ነው የምልሽ። ይሄ ምን ይጠቅመኛል? ነገ ወደድኩ እንጂ ጠላው ቢሉኝ ኦፍኮርስ ታዲያ ምን ይጠበስ? አልሰበርም፣ አልወድቅም። እወዳለሁ፣ በጣም ትለያለህ፣ አንተ እኮ በጣም ምርጥ ሰው ነህ ምናምን ቢሉኝም አይሞቀኝም። ቢወዱኝም ለራሳቸው ነው፣ ቢጠሉኝም ለራሳቸው ነው። በመውደዳቸው ሙቀቴ አይጨምርም፣ በመጥላታቸው ተሰብሬ አልቀርም፣ ወይም ከዓላማዬ ከመንገዴ አልቋረጥም። ሁሌ እኔ ነኝ። በመንገድ የማደርገውን እያደረኩን መቀጠለው። በሰዎች ላይ የተደገፈ ነገር የለኝም። ሰዎች ገብተው ልቤ ሊሰብሩት አይችሉም። ለምሳሌ እዚህ ውስጥ ያለ ሰው ከ1400 ከ1500 ሰው አሌክስን ልጉዳ ውስጥ ላበሳጨው ላናደው ብሎ ቢያስብ ሊያናደኝ አይችልም፣ ሊሰብረኝ አይችልም፣ ሊያበሳጨኝ አይችልም። እኔ መልአክ ስለሆንኩ ሳይሆን ስለ እኔ ስለማያውቅ አገኘሽ። ስለ እኔ አያውቅም። ምን ያስደስተኝ፣ ምን ያናደኝ፣ ምን ያስከፋኝ፣ እቅዴ ምን ይሁን፣ የዛሬ ዓመት ማሳካው ግብ ምን ይሁን የሚያውቀው ታሪክ የለም። ነገ ምን ለማሳካት እየሰራው እንደሆነ፣ በህይወቴ ውስጥ ያሉ በረከቶች ምን እንደሆኑ
አያውቅም። ለምን አልነግረውማ? እኔ ከተናገርኩማ መሳሪያውን ሰጠሁት ማለት ነው በቀላሉ። ሚስጥራዊ ነው መሆኑ ማለት ነው። ሰዎች ሚስጥር የሚሆንባቸውን ሰው ሊጎዱ አይችሉም። ለምን? መሳሪያውም ስለሌላቸው። ስለዚህ መጠናችሁ ስጡ ለሰው። ሰዎች ስለእናንተ ማወቅ ያለባቸውን ልክ እንደ መድኃኒት፣ እንደ ኪኒን መድኃኒት ይህንን ዶዝ ውሰድ ይባላል። በቀን 1 ፍሬ ብቻ ውሰድ፣ 110 ፍሬ ብትወስድ ትሞታለህ። ዶዙን ቀንሰ ውሰድ ይባላል። ልክ እንደዛ ዶዙን መጠኝ ነው የምሰጠው እኔ ስለእኔ ማወቅ ያለበትን ሰው። ፋራ ቀሽም የማይረባ ነሆለል ፉዞ ሆኜ እንዳያይ ነው የምፈልገው እኔ። እንደዛ እንዲያውቅ ነው የማደርገው። ቴክኒክ ጨዋታ ነው፣ ማይንድ ጌም ነው። ሰውየው እንደዛ ካሰበ ስለእኔ ግድ አይሰጠው። ይሄ የማይረባ ሰው ነው ብሎ ሚረባ የሚላቸውን ሰዎች ለማጥቃት ነው የሚሄደው። ገብቶሻል? ስለዚህ እኔ ሰላሜን አገኛለሁ ማለት ነው። ህጉ እንዲህ ነው የሚሰራው። ስለዚህ ብዙ ውጥር ማለት መጨረሻው ውድቀት ነው ማለት ነው። ተግባባን? ማዳም አቤት። ግልጽ ነው። በጣም ተመችቶኛል። አዎ እና ቢከፋኝ በእውነት ቢከፋኝም ሁል ቀን አንተ እንትን እየተቆረጠ ቪዲዮ እንትን ነበረ። እሱን በቃ ሁል ቀን ይከታተላለሁ። በዛ በቃ እንደ አምላክ ማለት ነው። በእውነት አንተን አይቼ ሳይሆን እግዚአብሔርን አይቼ ነው የምናገረውና ይሄ የተቆረጠ የተለቀቀ ቪዲዮ ሁል ቀን ይከታተላል። ያንተና አንድ ወንድማችን አለ ስሙን አላውቅም፣ ግን የእናንተ ሁለቱንም ይከታተላለሁ ማለት ነው። እና ዛሬ ደግሞ እንደዚህ ስለ እድል ስለሰጠኝ በእውነት ከልብ አመሰግናለሁ። ኤኒ ታይም ምንም ችግር የለም። እሺ አመሰግናለሁ። በርቺ። እሺ። ሴኪዩሩ ነው ብዬ ተናገርኩ። እንደውም ብዙዎቻችሁ ፌመስ ልሁን መፈመስ ፈልጋል። መፈመስ አትፈልጉ ጋይስ። እኔ አሁን ኦልሬዲ ፐብሊክ ላይ ስላለው ነው። አሁን ስለገባኝ ነው የምነግራችሁ። ኦልሬዲ አሁን ፐብሊክ ላይ ያለው ሰው አውቆኛል። መቼም አልደበቅም። ግን ማንም ሰው ሳያውቀኝ ገብቶኝ ቢሆን መቼም ፌመስ ለመሆን አልጋጋጥም። እመኑ። መጥፊያችሁን ነው የምታመቻቹት። ምንም አትታወቁ ሰዎች ታድላችሁ። ስህተት ብትሰሩላ ስህተታችሁ እንደ ስህተት አይታይም። ገብቷል? አሁን ፌመስ ከሆንክ እኮ መንገድ ላይ ጮርናቄ ራሱ እየበላ ብትሄድ ቲክቶክ ላይ ማቀው ልጅ ጮርናቄ ሲበላ አገኘው ብሎ ርዕሱ ላይ ሊያደርግ ይችላል። ብርቅ እኮ አይደለም፣ ግን ምሳሌው ነው የምላችሁ። ርዕስ ለመሆን በጣም ሴንሲቲቭ ነው የምትሆኑት። ያ ደግሞ ጥሩ አይደለም ለህይወታችሁ። በጣም ነው ላይፋችሁን የሚገድበውና ተጠንቀቁሽ። ሄሎ አሎ፣ ሰላም አሌክስ፣ እንዴት ነህ? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። በጣም ቸግሮኝ ነበር፣ ተባበረኛለህ? ምን እናግዝሽ? ብርዱ በጣም ስለጠና እስኪ ባሌን አምጡልኝ ተባብራችሁ ከኢትዮጵያ ወደ ኩዌት። ባልን የቸገረሽ? አለኝ፣ አምጡልኝ ተባብራችሁ። ነይ ውረጅ። ኮማ ክፍል አስገቧት። ከ18 ዓመት በታች አሁን ለምን ባሏን ለምን የምታስመጣው ምን ያደርግላታል ብሎ ይጠይቃል። እዚህ ውስጥ ይልሽ የማያውቅ ከዛ ደግሞ የሚተነትን አለ ደግሞ ባሏን የፈለገችው ከዛ ከመጣ በኋላ ብርድ ስለሆነ ብሎ እኔ ራሱ ላብራራው ነው እንዴ? በሉ እናንተ ገና ሚስማር ታዘንቡብናላችሁ። ሬሳ ክፍል የሬሳ ማድረቂያ ውጓትና አስገቧት። ለ3 ቀን ትተኛ እዛ ውስጥ በቅዝቃዜ። ይሄ የሚያስወጋ ነው፣ ማድረቂያ የሚያስወጋ ነው። ሄሎ አፈምሰኝ ፎሎ ፈልጋለሁ ምናምን። ኧረ ተው፣ እኔ እኮ ተናግሬያለሁ። ዋ ይቅርባችሁ። የፈመሱ ሰዎች ደስ ብሏቸው ብሎ የሚያድሩ ነው ይመስላችኋል? ከጥቅሙ ጉዳቱ ነው የሚበልጠው። ሴንሲቲቭ ነው የምትሆኑት። ሄሎ እሺ፣ በቀላል ምሳሌ ይህን ሳስረዳችሁ ከቀድሞ ምሳሌ ጋር፣ ለምሳሌ ፌመስ የምትሉት ለሰው ማን ነው? ለምሳሌ አሁን ከኢትዮጵያ በጣም ፖፑላር አሁን ቴዲ አፍሮን ብታነሱ፣ አሁን
ከኔና ከቴዲ አፍሮ እኔ የበለጠ ፍሪደም አለኝ። ይሄን ታውቃላችሁ። እኔ የፈለኩበት ተንቀሳቀሽ ምናምን እንደፈለኩ ዘና ብዬ ወጥቼ ምናምን እሱ ግን አይችልም። ወጣ ቢል ወይ ሰዎች ይከቡታል ምናምን ወይ ፎቶ እንነሳ በጣም አድናቂ ነን በጣም ነው የምትመችን ወይ እኔ እሱን አግኝቼው ምናምን ፍሪደም የለውም። ሄዶ ሱፐርማርኬት እንኳን የሆነ ነገር ልግዛ ቢል እንኳን በራሱ ምሳሌ ነው የምላችሁ በትንሹ ወይ ወጥቼ የሆነ ካፌ እንኳን ሻይ ልጠጣ እስቲ ብቻዬን እንደው ጊዜ እፈልጋለሁ ማለት አይችልም። ይሄን አሁን እናንተ እንደ ሰው መውደድ ነው የምትቆጥሩት። በሰው ተወዶ አይደለም ጋይስ፣ ባትታወቅ ነው የሚሻል። የምታረገው ማንም ግድብ አይሰጠው ይሻላል። ወጥተህ እንደፈለክ በሰላም ብትገባ። እንደ ታላቁ እስክንድር ለመሆን አትፈልጉ። በሁሉ ሰው ለመታወቅ፣ በሁሉ ሰው ለመግነን እንደማንም ሰው የትም ገብታችሁ የምትፈልጉበት ካፌ ሻይ ጠጥታችሁ ሲኒማ የምትፈልጉ ሄዳችሁ አይታችሁ ወክ ማድረግ ብትፈልጉ በነፃነት መንገድ ላይ ወክ አድርጋችሁ ከዚህ በላይ ነፃነት የለም ጋይስ። ፌመስ ሆንክ ማለት በጣም ተወደድክ ማለት ኮንፈርት ይሰማል ማለት ነው። ነፃነት የለ። በስርዓቱ ወክ ማድረግ እንኳን አትችልም። እስረኛ ነህ ማለት ነው በሌላ አባባል ስናፈርጠው። እግዚአብሔር ምስክሬን የእውነቴን ነው የምላችሁ። እኔ እንደናንተ በሆንኩ ብዬ ነው የምመኘው። ጊዜው ራሱ በጣም አስቀያሚ። ሰዎች አይተው ራሱ የሆነ ስም ሊሰጡ ይችላሉ። ርዕስ ነው የምትሆነው። ስም ለመጥፋት ቅርብ ነው፣ ለመልማትም ቅርብ ነው። ትንሽ ስህተት ስትሰራ፣ ትንሽ ነገር ስትሰራ ሰዎች ያጨበጭቡልሃል። ትንሽ ስህተት ስትሰራ ትሰቀላል። ስቀሉት ይባላል። ፌመስ ባትሆኑ ግን ስህተት ብትሰሩ ማንም አያውቃችሁም። ብትወድቁ ማንም አያውቃችሁም። ስህተት ብትሰሩ፣ ጥሩ ብትሰሩ ከእግዚአብሔር ጋር ብቻ ነው የምትገናኙት። በቃ ይሄ ነው ላይፍ ማለት ለእኔ። ግን አሁን እኔ እዚህ ሆኜን የገባኝ ገብቷችኋል። አሁን ያልገባችሁ ነው እየነገርኳችሁ ያለሁት። አሁን እንደዚህ ስልም የሆነ እየፎገርኩ ምናምን የሚመስለው ሰው አለ። እንደው እኔ ቦታ በሆናችሁና እኔ እናንተ ቦታ በሆንኩ አሁን በእውነት ሰላም ያለው እንቅልፍ ተኝታችሁ ማደር። ሄሎ ሄሎ ያ ሰው ብዙ ጊዜ በጣም ለመታወቅ ምናምን የምትፈልጉ ሰዎች አላችሁ። ጥሩ ነው እኮ ግን በጣም ሄዳችሁ ዘወረስቱን ነው የሚስበው መጥፎ ነው። ሄሎ ሰላም ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየከኝ። ሰላም ነው። ሰላም እሺ፣ ብዛ ምን እንታዘዝ? ሄሎ የኔ ኔትወርክ ነው የሷ ነው? ጋይስ አንዴ ላስቸግራችሁ ሁላችሁም 1400 ሰዎች ለ30 ሰከንድ 30 ሰከንድ ብቻ ሰዓታችሁ ላይ ያዙና እኩል ታፕ አድርጉ። እኩል ሁላችሁ ያለማቋረጥ ማለት ነው። ከዛ ትጽፋላችሁ፣ ችግር የለውም። ለ30 ሰከንድ ብቻ ሰው ትመርጣለህ። እሺ እኔ ግቢ አንቺ እኔ እናት ሰው ትመርጣለህ። እሺ ያው አንቺን መረጥኩሽ። አሁን አንቺን ደግሞ ስመርጥ ሌላውም ደግሞ ሰው ትመርጣለህ ይለኛል። አስቸጋሪ እኮ አስቸጋሪ። ያው ምን አውቄ ማንን እመርጣለሁ? በምን ተዋውቀን? ያጎቴ ልጅ የለ እዚህ ያክስቴ ልጅ የእህት ምናምን ይባል የለ። ጾታ ራሱ አላውቅም። ወንዲውን ሴት በፕሮፋይል ቼክ አላደረግም። ሄሎ ሰላም ነው። እንኳን ደህና መጣሽ። ሰው ትመርጣለህ የሚለውን ካርድ ስበች ነው። አሁን ይህን ካርድ ሁሉም ሰው ይስበዋል። ከታች አበሻን በሆነ መንገድ ተቀደልሽልን እኮ ነው ይላል። እየሞከርኩኝ ነበር ለዛ ነው። እሺ አጥረግርገሽኝ የገባሽው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? እኔ ትንሽ ምክር ፈልጌ ነበረ። እሺ ንገሪኝ። ብር መያዝ አልቻልኩም። እዚህ ስደት ከመጣሁ 2 ዓመት ሊሆነኝ ነው። ለሰው አዝናለሁ ምናምን፣ ግን ደግሞ ሰዎች አይወዱኝም። በቃ እንደዛ ነገር ሰው ማመን አልቻልኩም። ትንሽ ተወድቼ ነበረ በፍቅር ነው እንደዛ ነው። እንዴት ብር መያዝ እችላለሁ? ለይልና የኔ እናት ድብልቅልቅ አደረግሽው፣ ድብልቅልቅ አደረግሽው። እስቲ በስነ ስርዓት መሬት አውርጃቸውና ጉዳዮቹን እስቲ ተንተን አድርገሽ ንገሪኝ። ብር መያዝ አልቻልኩም። መጎዳቴ እሱ ይቅርና ብር መያዝ አልቻልኩም። ሰውን ማመን አልችልም፣ ግን በቃ ብር እሰጣለሁ ለሰው። ተቸገርኩኝ ስል ዝም ብዬ እሰጣለሁ። ሳይጠይቀኝም አስቤ ዝም ብዬ ነው የምልከው። ለቤተሰቦች ነው፣ ለሌላ አይደለም። አዎ በይ ስታይኝ አሁን እኔ ራሱ ችግረኛ ፊት አልመስልም እንዴ ስታይ? እስቲ ይሁን
የችግር ፊት አልመስልም። ያው ስትወጪ እንግዲህ እንዳትረሽኝ እሺ። ምክንያቱም ያንን ችግሮኛል፣ ችግር ውስጥ ነው ያለው። ችግሮኛል ሲሉሽ ሰዎች ተሰጫቸዋለሽ ብር። አዎ በቃ ስጠይቁኝ እሰጣቸዋለሁ። ከዛ ደግሞ ምንም ማድረግ አልችልም፣ ማዝኜ እሰጣቸዋለሁ። ብር መያዝ አልቻልኩም። 2 ዓመት ሊሆነኝ ነው ኮንትራቱን ልጨርስ ነው። ምንም አካውንትሽ ውስጥ የለም? ምንም የለኝም። ምንም ሴቭ አላደረግሽም በ2 ዓመት? ምንም ለቤተሰቦቼ ብቻ ነው የምሰጠው። ግን አሁን ብትታመሚ መታከሚያ እንኳን አለሽ? የለኝም። እንደዛ ይሉኛል እየወሰዱ ማለት ነው። ብድር ነው ስጦታ ነው የምትሰጫቸው? ምንም ብድር አይደለም። ለቤተሰቦቼ እንዲሁም ዝም ይጠይቁኛል፣ ደውሎ እንደዚህ ተቸገረን ምናምን ይሉኛል፣ እሰጣቸዋለሁ። እነሱ ደግሞ እንደዛ እየወሰዱ አንድ ነገር አድርጊ ለራስሽ ምናምን ይሉኛል፣ ግን መውሰዳቸው አይቀርም። እሺ ሰው አይወደኝም ያልሽው ምንድን ነው? ሰው በቃ ማለት ጨካኝ ነሽ ይሉኛል። ሁሉም ሰው ዝም ብሎ ከመሬት ተነስቶ አንቺ ጨካኝ ነሽ እንደዚህ ነሽ ምናምን። ወንድን መቅረብ አልቻልኩም ማለት መጀመሪያ ስለተጎዱ ለዛ ነው መሰለኝ አላውቅም። ጓደኞች አሉሽ? አሉኝ፣ ግን እንደዚህ ምስጢር ምናምን መናገር እንደዛ አይነት ጓደኞች የሉኝም። ቦይፍሬንድስ አለሽ? በቅርብ ነው የተጣላ ነው አለሽ ማለት ነው? ነበረኝ። ይኸው ለቦይፍሬንድሽ ከገንዘቡ ተቋርሷል? ሰጥቼ አላውቅም ለሱ። እውነቱን ተናገሪ። እውነት ወላሂ ሰጥቼ አላውቅም። በደም ምርመራ እንደርስበታለን ላብራቶሪ ውስጥ ብትዋሺ። እሺ ስለዚህ አሁን ሰዎች አይወዱኝም እና ገንዘብ መያዝ አልቻልኩም፣ ሌላ የለም? አዎ እንደዛ ነው። እድሜሽ ስንት ነው? እድሜ 19። ሚዩት አድርጊ። ህፃናቱ ላይ ነው አሁን እኮ እየበረታ ያለው። ህፃናት እየተሰደዱ ነው ያሉት። ህፃናት መማር ባለባቸው ሰዓት ሰው ሀገር ናቸው፣ እድሜያቸው ገና የሆኑ ልጆች። መማር እኮ ነበረ የነበረብሽ አንቺ። 19 ዓመትሽ ነው፣ ገና ነሽ እኮ። ለዛ ነው ገና የመብሰል ነገር ስለሌለ ዋጋ እየከፈልሽ ያለሽ። ልብ በ40 ዓመት ገንዘብ በ20 ዓመት ስለሚባል ያው እንግዲህ አንቺ 20ውን ይዘሽዋል፣ እኔ 40ው ላይ ነው ያለሁት። የ40ውን ልንገርሽ፣ እኔ የ40 ምክር 40 ሲደረስ ምን እንደሚገባሽ። ማንም ለአንቺ ግድ የለውም። ማንም ያንቺን ህልም ለማሳካት የለም እዚህ ምድር ላይ። እናትሽም አባትሽም ወንድምሽም አጎትሽም አክስትሽም ለአንቺ ግድ አይሰጣቸው። ገንዘብ እስካለሽ ድረስ ሁሉም ሰው ይወድሻል። ያጣሽ ቀን ብቻሽን ነሽ። ለራስሽ ነው መቆም ያለብሽ። ገንዘቡ አሁን ገንዘቡ አለሽ፣ ልቡን የሌለሽ አቤት ልቡን ደግሞ ልቡ ቢኖርሽ እንዴት ያልሽ ስኬታማ እንደምትሆኚ ማለት ነው። ልብ ግዢ። ለቸገረው ሁሉ ገንዘብ ጻድቅ ለመሆን አይደለም የተሰደድሽው፣ ለጽድቅ አይደለም። ማንም አያጨበጭብልሽ፣ ማንም ሜዳሊያ አይሸልምሽ። ምርጥ ሰው ተብለሽ ዛሬ በጎ ያደረጉ ሰዎች እንኳን ይሰደባሉ እኮ አይደል? መልካም ነገር ብታረጊ ምላሹ ቡጢ ነው። ቤተሰቦችሽ አሁን አንቺ ለቤተሰቦችሽ ቆመሽ በሁለት እግርሽ ስኬታማ ሆነሽ ነው ለነሱ ውለታቸውን መክፈል ያለብሽ። አንቺ ስኬታማ ሆንሽ ማለት ትልቅ ውለታ ነው ለነሱ። አንድ ሰው ተላቀቀ፣ በቃ ከሸከማቸው ተላቀቀላቸው። ስለዚህ ማስምረሽ በአይምሮሽ ውስጥ መያዝ አለብሽ። ከዛሬ ጀምሮ የመጀመሪያው ቤተሰቦችሽ የምትጠቀሚው ገንዘብ በመስጠት ሳይሆን ራስሽን በመለወጥ። ራስሽን ስትለውጪ ከቤተሰቦችሽ ላይ አንድ ሸክም ተነቀለላቸው ወይም ተነሳላቸው። ለአንቺ አይጨነቁ። ስለዚህ ምን አረግሽ ማለት ነው? ራስሽን ነፃ አውጥተሻል። ከዛ ራስሽን ነፃ ካወጣሽና ራስሽን ከለወጥሽ በኋላ ደግሞ ምን ማድረግ ትጀምሪያለሽ? ማገዝ ትጀምሪያለሽ። አይሽ እንደዛ ራስሽን ለውጠሽ ሰውን ስታግዥ አንደኛ አትወድቂም፣ አትንገዳግጂም። ምትረጂው የምታግዡም ፍጹም እንትን ነው የሚሆነው፣ በቃ ከልብሽ ነው የሚሆነው። እና ስትደግፊያችሁ የእውነት ነው የምትደግፊያቸው።
ራስሽን ሳታቋቁሚ ግን አሁን ልከሽ ሜዳ ቀረሻውን ገንዘብ የለሽም። ታመሽ ብትተኝ ወይ ሆስፒታል ብትገቢ ወይ ሀገር ቤት ታመሽ ብትይጂ ለእናትና ለአባትሽ ሸክም ነው የምትሆኚው። እነሱ እንደገና ተበድረው ልጄን ላሳክም ልጄን እንትን ልበል ብለው እንደገና ሌላ ዕዳ ውስጥ ይገባሉ። አይሻል ለፍተሽም ከገንዘብሽም ሳትሆኚ ከጊዜሽም ሳትሆኚ ጊዜውን ባክኖ ገንዘቡን ባክኖ ቤተሰቦችሽም ሳይጠቀሙት አንቺም ለአንቺም ሳይጠቅምሽ እንዲሁ ባከነ ማለት ነው። ስለዚህ ምንድነው ማድረግ ያለብሽ? ከዛሬ ጀምሮ ራስን መለወጥ የመጀመሪያው የስኬት እርምጃ ከራስ ነው የሚጀመረው። ጥሩ መልበስ ልመጂ መጀመሪያ ለራስሽ። ጥሩ መብላት፣ ጥሩ ነገር ውስጥ መኖር፣ ደስተኛ መሆን ለራስሽ ሴፍ ሁኚ። ራስ ወዳድነት አይደለም ይሄ፣ ራስ ወዳድነት አይደለም። ራስ ወዳድነት ራሷ ካልሆነ አላስገባም። በራሷ ነው ማስገባው። ማንም እንዲወስድባት አልፈልግም። አትታረቅ ምን ያውቃታለሁ? እዛ ይገፋል። ራስን መውደድ ግን ራሴን ማክበር ነው። ሰልፍ ሪስፔክት። ጥሩ ይገባኛል። በቃ ከሰራው ከለፋው ጥሩን ማድረግ አለብኝ ለራሴ። ራሳችሁን እየበደላችሁ ለራሳችሁ ያልራራችሁ እኮ ነው ለሌላ ሰው እያደረጋችሁ ያላችሁት ብዙዎቻችሁ። እስቲ ለራሳችሁ ራሩለት። ከማቴሪያል ነገር እንኳን ደህና በቃ ምርጡ የሚባለውን እስቲ ለራሳችሁ ልበሱ። ሞባይል ከያዛችሁ ምርጡን ያዙ እስቲ ለራሳችሁ ያርግላችሁ። ከለፋችሁ ምን ችግር አለው? አትስረቁ እንጂ ሰልፍ ሪስፔክት ማድረግ ያ የሚያዝናናችሁ የሚያስደስታችሁን ሲቹዌሽን ፍጠሩ። ጥሩ መኝታ ተኙ። ራሳችሁን ሪላክስ የሚያደርጋችሁ ለአይምሯችሁ ጥሩ የሚሆነውን አርጉ። አይሽ ይህንን ሁሉ መልካም ነገር ስታደርጊ ሰልፍ ሪስፔክት ማድረግ ነው ራስን። ይህንን አሁን ሌላ ሰው ላይ ብታደርጊው ምን ዋጋ አለው? ለራስሽ ሳታደርጊ ራስሽን በድለሽ ጭብጨባ የለው ሙገሳ የለው ሜዳሊያ አትሸለም። የመጨረሻ እኮ ምን አረግሽልን ነው የሚሉሽ እኮ። የሰው ልጅ እኮ ውለታ ቢስ ምን አርገሽልን ነው ብርቅ ነው እንዴ ይሉሻል። አንቺ እድሜሽና እንደ ሻማ ቀልጠሽ ማለት ነው። ለማንም ግድ ስለሌለው ለራስሽ ቁሚ። አንድ የመጀመሪያው ነገር ገንዘብሽን ያዢ። ከምታገኙ 90 በመቶውን ሴቭ አርጊ፣ 80 በመቶውን ሴቭ አርጊ። አትሊስት 20% ተጠቅመሽ ባል ሲመጣ ምናምን ቤተሰብ እንኳን አደረሳችሁ ብለሽ በግም ምናምን ዶሮ ምናምን ትገዢ ትሻለሽ። ከዛ ውጪ ሶፋ ግዢ፣ እሺ፣ ፍሪጅ ግዢ፣ እሺ፣ ምንጣፍ ግዢ፣ እሺ፣ ኮንጎ ግዢ፣ እሺ፣ እሺ ብቻ እያላችሁ ለራሳችሁ ሳትኖሩ ሜዳ ትቀራላችሁ። እምቢ በሉ። እምቢየው አልክም፣ አልሰጥም፣ አልመጣም ማለት ልመዱ። ብር ማያስካቃተሽ ደግሞ በወርቅ መልኩ ያዡ። ወርቅ ታውቃላችሁ፣ አይሻግት፣ ዋጋው አይቀንስ፣ ግራሙ አይቀንስ፣ ቫልዩ አይቀንስ። ሁል ጊዜ እየጨመረ የሚመጣ ጉዳይ ቢኖር ወርቅ ነው። የሚያስደንቀኝ ነገር ያ። ብር ግን አካውንትሽ ውስጥ ብታስቀምጪው፣ ለምሳሌ 1 ሚሊዮን ብር አካውንትሽ ውስጥ ቢኖር አሁን ብታስገቢ የዛሬ ዓመት ወይ ዛሬ ግማሽ ወር ምናምን 500 ሺህ ብር ነው ያለሽ። ብሩ እኮ 1 ሚሊዮን ብር ነው የሚለው እዛ በቁጥር ግን የመግዛት አቆሙ የገንዘቡ አቅም 500 ሺህ ብር ነው። ቫሊዩ ወርዶ ማለት ወርቅ ብትገጂስ? በቃ ወርቅ እያገዛችሁ አስቀምጡ። ገንዘብ አገኛችሁ ላጣርጋችሁ ወርቅ መግዛት፣ ወርቅ መግዛት፣ ወርቅ መግዛት። ከዛ ወርቁን አስቀምጣችሁት የዛሬ ዓመት ልክ እንደ ባንክ አስቀምጡት። በቃ አስቡት፣ እንደ ባንክ ወርቅ እየገዛችሁ ስታስቀምጡ ገንዘባችሁን ባንክ እያስቀምጣችሁት እንደሆነ አስቡት። ልክ የዛሬ ዓመት እስቲ እጅ ላይ ያለውን ወርቅ ብላችሁ ልሽጠው ብላችሁ ይዛችሁ ስትሄዱ ከገዛችሁበት 5-10 እጥፍ ሊሆን ይችላል የምታተርፉት። አትርፋችሁ የምትሸጡት። ለምን? ወርቁ ገዝታችሁ ባስቀመጣችሁበት ጊዜ የወርቁ ዋጋ ቁጭ ብሎ ምን እያለ ነው? እየተወደደ ነው። አስቀምጣችሁት ቫሊዩ የሚጨምር ነገር ቢኖር ወርቅ፣ ጎልድ ግዙ። እኔ የምመክራችሁ ሰው ሀገር ያላችሁትን ይሄን ነው። የእውነት አንድ ቀን ታመሰግኑኛላችሁ። የሆነ ጊዜ ሲገባችሁ አብዛኞቻችሁ ወርቅ ገዝቼ ባስቀምጥት ብላችሁ የምትፈሩት እንደው እቃ ገዝታ እንደ እቃ ነው የምታስቡት። ሞባይል ገዝታችሁ አሁን በነጋታው ልሸጡት ብትሄዱ ከሰው እጅ ላይ ስለሆነ በዚህ ነው መገዛ ምናምን ተብሎ ያው ዋጋ ይቀንስ። ወርቅ መቼም ባለው ነው የምትሸጡት። ያገለገለ ነው፣ እንደዚህ ነው ያስቀመጥሽው ነው የቆሸሸ ነው። በጭቃ ለውሰሽ ይዘሽ ብትሄጁ ወርቅን ከምንም በላይ ነው የምትሸጪው። በጭቃ አጨማልቀሹ ነው የምልሽ። እንኳን
ቆሸሸ የለ የቆየ ነው የለ ከገዛሹ 10 ዓመት ነው የሆነው የለ ወርቅ በእለቱ ዋጋ ነው የምትሸጡት። አለቀ። ዛለሽ ኮሜንት ምናምን የሚቀጥለው ሳምንት ይሰቀል ነው የሚሉሽ። ትሰቀል ስቀሏት። የሰው ልጅ ይሄ እንዲህ ነን። የሰው ልጅ ሰዎች አይወዱሽም፣ እንኳን ደስ አለሽ። ወደውሽ አያውቁም። ያለ ምንም ምክንያት የሚወድሽ አንድ የፈጠረሽ ፈጣሪ ብቻ። ስለዚህ ሰዎች እወድሻለሁ ብለው ሲመጡ ማሁን ብዙ አይግረምሽ፣ ነገ ይቀየራል። በዚሁ አይቀጥልም። እንደወደደሽ አይቀርም ሰው። ምሳሌ አሁንም በራሴ ልስጥሽ። እዚህ ውስጥ አሁን ብዙ ሰዎች እንደሚያደንቁ ምናምን እያየሽ ነው። እንወዳለን ምናምን አላምንም እኔ። ችግሩ እሱ ነው። በዛ ነው አይሞቀኝም። እንደውም አታብዙትም ነው። ለዛ ነው በቃ ተው ውስጥ አስቀይሳለሁ። እንወዳለን ትምችና ብዬ አስቀይሼ ሌላ ወሬ እንዲያወሩ አላምንም። ትንሽ ስህተት የሰራው ጊዜ ትንሽ እንደ ሰው ስጋን የለበስኩት ትንሽ ስቼ ካገኙኝ እንወዳለን ያሉት ናቸው መዶሻና ሚስማር ይዘው መጥቶ የሚሰቅሉ። ድሮም ቀልቤ አይወደውም ነበር። ዝም ብሎ ሁኔታው አይነው አይጠመኝም ነበር። ድሮም ልጁ ድሮም አልወደውም ነበር። በሉት የታ አባቱ በድንጋይ ያቀብሉኝ እስቲ። ይህም በብዙ ሰው ማየት ትችላለሽ። እኔ ያንን ኤክስፔክት ማድረገው የምሬ ነው የምልሽ። እንዲሁ እንደተጨበጨበ አይቀርም። አንድ ቀን ትሄዱብኛላችሁ ሁላችሁ። ይህን ቃሌን እሰጣችኋለሁ በዚህ ሁሉ ሰው ፊት። አንድ ቀን እያንዳንዳችሁ ሰይፋችሁን ትመዙብኛላችሁ። ሰው አስደናቂው ነገር ምንድን ነው ታዲያ? አይደንቀኝም። ገብቶሻል? ሰይፋቸውን መዘዙብኝ። ሰዋት ሲወዱኝ ያልደነቀኝ ሲጠሉኝ ሊደንቀኝ አይችልም። ይሰቀል ድሮም አይመቸኝም በሉት ምናምን ሲሉ ኦኬ ኤክስፔክት ማረገው ነገር ነው እና ምን ይጠበስ እቀጥላለሁ። እኔ ማረገውን ድሮም ማረገውን እያረኩ ነው መቀጠል። ከዛ ደግሞ እንጠለዋለን በሉ ሲል የነበረ ደግሞ ትንሽ ጥሩ ነገር ስትሰሪ አበሻ ይዋ ነው። ትንሽ መልካም ነገር ስትሰሪ ሲያይሽ ወይኔ የኔ ጌታ አባቴ እኔ ተሳስቼ እኮ ነው ጠላሃለሁ ያልኩት ምናምን አናደህኝ እኮ ነው ያኔ እንጂ ከሆነ እኮ ወዴ እኮ ይወዳል። ድሮም እኮ አንጀቴ እኮ አይጨክንብህ። በጣም እኮ ነው የምትመቸኝ የኔ ጌታ። እኔ ድሮም እኮ አንተ ልብህ ቅን ንጹህ እንደሆነ ምናምን አውቃለሁ። ክርብት ያኔስ ይሞቀኛል አይሞቀኝም። ወይኔ ወደዱኝ ለካ ምናምን ብዬ ደረቴን ወጥሬ ምናምን ከኔ በላይ ማንም ሰው የለም ብዬ በቃ አካኪ ዘራፍ ብዬ ሰው ንቄ ምናምን በቃ ኮራ ኮራ አልልም። በዛም ሰዓት ነገ ያ ሰው ደግሞ ተገልብጦም እንደሚለኝ አስባለሁ። ይሰቀል አይሞቀሽ አይብረድሽ። ሞቃትና ቀዝቃዛ አትሆኝ። ሰው ሁሉ በዛው ፓሽን አይሄድም። ሰዎች አይወዱኝም የሚለውን አንሺው። ሌሎቻችሁ ሰዎች ወደዋችሁ አያውቁም። ቢወዷችሁም ለጊዜው ነው። መውደዱ የማይቀየር በሁኔታዎች የማይለዋወጥ አንድ እግዚአብሔር ብቻ ነው። በሱ ላይ ብቻ ነው ያለኝ እምነት። እንደማይጠላኝ፣ እንደማይቀየርብኝ፣ ትቶኝ እንደማይሄድ ቆሽሼ እንኳን ቆሻሻ ሆኜ እንኳን እንድጸዳለት የሚፈልገው ከነ ቆሻሻ የሚወደኝ እሱ ብቻ ነው። ስለዚህ በሱ ተመቂ፣ እሱን ጠበቅ አድርገሽ ያዥ፣ እሱን ውደጂ። ሚስጥርሽ ሁሉ ነገርሽ ለሱ ነገሪ። ጓደኛ ወዳጅሽ አርጊ። ሁሌ ጸሎት አርጊ። በምታምኚው እምነት ፈጣሪሽን ተጣበቂ። የሰው ልጅ ፍቅር ያልቃልሽ። ተግባባን? አመሰግናለሁ። በጣም ነው የማመሰግነውና ጊዜ ካለ ስለ ፍቅረኛዬ ጋማክር ትንሽ ብቻ አንድ 5 ደቂቃ። ፍቅረኛም አለሽ? ነበረኝ። አዎ፣ ግን መቀጠል አልቻልኩም። ተጣልተናል ብዬ ነገር የለም እኮ። ከተጣላችሁ ምንድን ነው ታዲያ? አይ እሱ እየጠየቀኝ ነው ማለት እስካሁን እየደውልልኛል ምናምን በቃ በምንድን ነው የተጣላችሁት? ሴት ሲያወራ ሰምቼ ላይ ብላይ ከዛ ከደርቄ ወስጄ ላፍኩለት። ሲወተልት አገኘሹ? አገኘሁት። ምን አለሽ? ከዛ
ተሳስቼ ነው ያንን ቀን ብቻ ነው ያወራኋት። ምንም እኔ ያኔ ራሴን አላውቅም ነበረ ምናምን። ምንድነው ወሬው? ያው በቃ እንገናኛለን። እሱ ዱባይ ነው አሁን ዱባይ መጣ። ወደ ኢትዮጵያ ሲሄድ እንገናኛለን ምናምን በቃ መጀመሪያ ያሳለፍነው ነገር አለ እንደዛ አይነት ነገር አወራ። እኔ ደግሞ ርከል አደረኩት ለሱ ላኩለት። እሺ ከዛ በቃ ላይቭ ላይ ነው እንገናኛለን እያለ የሚያወራው። አዎ ወደ ኢትዮጵያ ሲሄድ እንገናኛለን አላት ምናምን። መጀመሪያ ያሳለፍነው ነገር አለ ምናምን እያላት ምናምን ያወራ። ግን ከኔ ጋር ከቆየ 6 ዓመት 7 ዓመት ግን ከኔ ጋር እያለም ያወራ ነበር አላውቅም ብቻ። ከዛ እኔ ልከደረደ እሱ ላይ። ስለዚህ አሁን ምንድነው የሚልሽ ታዲያ? እንቀጥል ነው ምንድነው? ከዚህ በኋላ ምንም ጥፋት አልሰራም ይለኛል። ይቅርታ አደረኩለት ግን ከሱ ጋር መቀጠል አልፈልግም። እሱ ደግሞ እንደዛ ይለኛል። ባንቺ ምክንያት እንደዚህ ይሆናል። በቃ ስልክ ስዘጋ ምን ይሆናል? ባንቺ ምክንያት ምን ይሆናል? እንጃ። ባንቺ ምክንያት ሞታለሁ ይኸው ይላሉ አይደል? ወንዶች ከአንቺ ተነጥዬ አንድ ደቂቃ እንኳን መኖር አልችልም። እንደዛ አይነት ነገር ያው እንላለን ግን ውሸታችንን ነው። ለሴት ሲል ቁርሱን አይዘልም አንድ ወንድ። ይህ የወንዶች ጉዳይ ህጋችን ነው። ይህ ህገ መንግስት ሚስጥር ነው። እሺ ሴቶች ሚስጥር ነው። እኔ ሚስጥር በማውጣቴ በጣም ከወንዶች ጉዳይ ከፍተኛ የሆነ ኒውክሌር ነው የሚተኮሱብኝ። ግን ይሄ የደባ ሚስጥር ስለሆነ ይህንን መናገር ይኖርብኛል። ወንዶች ለሴት ስንል ቁርስም አንዘልም። ማነው ቁርስ አለ? ውሃ አንዘልም። ውሃ መጠጣታችን ነው። ውሃ ልጠጣ ነው አይደለ? ፍቅረኛ ወይም ብጠብስ ምናምን ብትኖረኝ አልደወለችም ወይስ ትደውላለች ብለው አይደለም ያሳስበው። ውሃዬን ግጥም አድርጌ የምጠጣው አንዘልም። እንኳን እሞታለሁ ምናምን። እየገደለች ሰው እንዴት ነው ስለመሞት የሚያስበው? እንዴት ነው የምታስቢው አንቺ ራሱ? እሞታለሁ ምናምን አይሞትም። አንቺን ገድሎች ነው የሚጠፋው። እንደው እንደዚህ አይነት ሰው ራሴን አጠፋለሁ ምናምን የሚሉ ሰዎች እኔ እንትን ይሉኛል። በተለይ በሴት ጋር መተው የትኛውም ወንድ በድሎሽ ወይም የበደለሽ እሱ ከሆነ አንቺ ልብሽን ለመንካት ነው እንደዛ እያለ ያለው እንጂ በጭራሽ ራሱን ሊያጠፋ ወይም ሊሞት አይችልም። በአንቺ ምክንያት ማን ስለሆነ እሱ ሮሚዮ ነው ማን ነው? ስለዚህ አርፈሽ ቁጭ በይ። ቺት ነው ያደረገው አይደል? ማግጧል አይደል? በቃ በቀይ ካርድ አባሪው አይሆንም። አንቺም ነገ አብረሽው ብትሆኚ የሰቀቀን ኑሮ ነው የምትኖረው። ሐቁን ነው የምነግርሽ። የሰቀቀን ኑሮ ካሁን ሄደብኝ ካሁን ከሌላ ሲጋ ስልኩ ራሱ ቢዚ በሆነ ቁጥር ይሄን እሷን እያወራት ይሆን ጀምሮ ይሆን ሄዶ ይሆን እየሰቀቀን ህይወት። እምነት አንዴ አይሰበር። ገብቷቸዋል? አንዴ ከተሰበረ እናንተ በሰዎች ላይ ያላችሁ እምነት ከተሰበረ አንዴ በቃ መልሳችሁ ልትጠግኑት አትችሉ። ሐቁ ይሄ እንደው አደባብሳችሁ ይቅርታ አድርጌያለሁ ብላችሁ ምናምን እንኳን ለመቀጠል ብትሞክሩ አይምሯችሁ ግን እረፍት የለውም። ሁል ጊዜ ይጠይቃል አይምሯችሁ። የሆነች ኮሽ ባለ ቁጥር ከጀርቤ ምን እያደረገ ነው? ከጀርቤ ምን እያደረገች ነው? ሰው አይሰራም በቃ። ለዛ ነው አንዴ የተሰበረ እምነት አይጠገንም እላችሁ። ሰዎች ካመኗችሁ ልባቸውን አትስበሩት፣ አትማግጡባቸው፣ ቺት አታርጉባቸው፣ ከጀርባቸው አትሂዱ። አንዴ ግን ስተሰርታችሁ ካገኟችሁ ለዘላለም አያምኗችሁም። በቃ አለቀ። ስለዚህ ፍሬን ያዥ። እሺ አመሰግናለሁ። በጣም ነው አመሰግናለሁ። እሺ መልካም ቀን። ትንሽ ረዘም ያለ ቀዶ ጥገና ነው አይደል ያደረግነው። ሽሮፑን ውሰጂ፣ ያዘዝንልሽን ሽሮፕ ቀን ጠዋት ማታ ውሰጂ። ከምግብ በፊት በባዶ ሆድ ይሄ የሚዋጣውን ማስታገሻውንም ትኩሳት ካለሽ እሱንም ዋጪ። ዋጥ ውሺ ጋይስ። እቤት እያስገባችሁ የሚሰጠውን ሽሮፕ አትውጡትም። ቤት ሼልፍ ላይ ታስቀምጣላችሁ ወይ ቁም ሳጥን ውስጥ። ዝም ብላችሁ በማየት እኮ አይዳንም። ዋጡ። የሚያስውጥ ሰውም በየቤቱ እንመድብ እንዴ? ቆይ የሚቆጣጠር ሰው እንዴት ተቸገርን እኮ። እሺ ምንድነው ኢመርጀንሲ ምናምን የምትሉኝ? የምን ኢመርጀንሲ ነው? ሰው ማመን የምትለውን አሌክሶ አስገባት። ድምፅ እየሆናችኋት ነው። ማን ነው ሰው ማመን? የታለች? አስገባሻት። ጤና ይስጥልኝ። እንኳን ደህና መጣሽ። ቆይ አንዴ ጋይስ፣ አንዴ ለ30 ሰከንድ ላስቸግራችሁ። ሁላችሁም ኮመንቱን አቆሙትና ለ30 ሰከንድ ያህል ብቻ ታፕ አድርጉ። እኩል ሁላችሁም 1400 ሰዎች እኩል። እሺ
ከዛ ታቆማላችሁ ከ30 ሰከንድ በኋላ። እንኳን ደህና መጣሽ። ሄሎ ድምፅሽ ርቋል። ትዳክማለሽ በጣም። ኤርፎን ነው የምትጠቀሚው? ኤርፎኑን አውጪው፣ አቋርጪው። ጭራሽ ኤርፎኑን አቋርጪው። ከዛ እንደሱ። እሺ በደንብ ነው የሚሰማው። አሁን ምን እንታዘዝ? እሺ አሌክስ እኔ